በጣም መዋብን የሚፈልግ ጀነሬሽን ነው። የውበት ፍክክር ያለበት አድገንም በሽምግልናችንም ፊታችን ላይ ያለው ጠባሳ 16 ዓመት ልጆኛ ያጠፋው ጥፋት ሙሽራ ማሳመሪያ ተብሎ ሙሽራዋ ሚዜዎቿ ከካውንተር ላይ የሚነሱ ዋይትኒንግ ኢፌክት ያላቸው ክሬሞችን ይጀምራሉ። ለጊዜው በጣም ያሳምራቸዋል። ያ ትልቅ ስተት ለቆዳችን። ናቹራል ስኪን ኬር ሲባል ምን ማለት ነው? እንዴት ገባሽ ወደዛ? እኛ ሀገር ላይ ሰው እየሰራበት ያልሆነ አንድ እጽዋት መፈለግ ጀመር። ያ እጽዋት ምንድነው? የኒም ተክል። ቆዳውን ለመንከባከብ በተሳሳተ መንገድ የሚሄድባቸው መንገዶች እስኪ 1 2 3 ብለሽ የምታስቀምጫቸው ነገሮች ካሉ? ትልቁ ችግር ፕሮዳክት በዛለን እንደ ልብ ማግኘት ጀመረን። ኬሚካል ኮምፖዚሽኑ ሃይ የሆነ የውበት መጠበቂያ ሰንስክሪን ነው። ናቹራል የሚባል ሰንስክሪን የለም። ተቀብተ ነው ከ30 ደቂቃ በኋላ ሽንት ምርመራ ብናደርግ የተወሰኑት ኬሚካሎች ሽንታችን ውስጥ ይገኛሉ። ዶክተር ከሌ ጋር ሄድኩኝና እንዲህ አይነት መድኃኒት ወስጄ እንዲሆንኩኝ ይላል። ትክክል ያ መድኃኒት ነው ወይ የሚያደርገው? አለርጂ ሊሆን ይችላል። አብዛኛው ሰው ላይ ግን በኬሚካል እንደዚህ እየጎዳ ነው። ማዲያት ይጠፋሉ ይድናሉ? የብዙዎቻችን መልስ ያጣ ጥያቄ ብለው እንደውም ደስ ይለኛል። እኔ ግን አስረግጬ እርግጠኛ ሆኜ የምናገረው ማህበረሰባችን ጋር ልክ ያልሆነ ነገር አለ። ይሄን አደባልቄ በሳምንት ውስጥ ማዲያት ይጠፋል። ለብራውን ስኪን የሚለውን ነገር ማናችንም አናውቀው። ሁሌ የምትጠቀሚያቸው 3 ፕሮዳክቶች ናቹራል? የኔ የሽምብራ ዱቄት ለሁሉም ስኪን ታይፕ ይስማማል። ግን የሽምብራ ዱቄትን በወይራ ዘይት በጥብጬ ለወዛም ቆዳ ብቀባው በ3 ቀን ውስጥ በጣም ቡግር ሊመጣ ይችላል። አሁን ላይ የቢዩቲ ኢንዱስትሪው በጣም በከፍተኛ ደረጃ አድጓል። የቆዳ ችግሮች ደግሞ በዛው ልክ በጣም በከፍተኛ ደረጃ እነሱም አድገዋል። ምንድነው ሚስጥሩ ወይም ችግሩ እንደዚህ ሁለቱም እንዲሰፋ ያደረገው? የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። እንኳን በድጋሚ በሰላም መጣሽ። ቴንኪዩ በጣም። መጀመሪያ ምን ይመስል ነበር የመጀመሪያው ፖድካስታችን ፊድባክ? አብርሼ ቴንኪዩ። በጣም ትልቅ ስራ ነው የሰራኸው። አንደኛ ወቅቱን የጠበቀ ሁሉ ዓለም ላይ የኦቲዝም አዌርነስን ለማስፋፋት የሚጣርበት ወቅት ነው። ስለዚህ እዛ ላይ ነው ያገኘነው። ወሩን ጠብቀን የተሰራ ነውና ትልቅ አስተዋጽኦ ነው ያደረግነው። ከዛ ውጭ ግን ከጠበቅኩት በላይ ለሰው የሰው ፊድባክ ምናምን ሳይሆን እኔ ራሴ ቁጭ ብዬ ሳዳመጣው በእውነት እኔ ነኝ ይሄን ሁሉ አሳልፍ ያለሁኝ። ስለዚህ ለነገ እንድበረታ ይሄን ሁሉ ያለፈውን በ9 ዓመት በህይወት ያለፈውን ነገር ነው በዛይ ሰዓት ውስጥ ያወራ ነው። ስለዚህ ያንን ስሰማ ይሄን ሁሉ ነገር ካለፍኩኝ ነገ ደግሞ ምን ማላልፈው ምንም ነገር የለም ብዬ እንድበረታ የእውነትም የ9 ዓመት በረከቴን በ2 ሰዓት ውስጥ ለቅም ያወራሁትና ድጋሚ ስሰማው የእውነት እግዚአብሔርን እንዳመሰግን ያደረገኝ። ስለዚህ ቴንኪዩ ያንን እንዳረግ ስለረዳኸኝ። ከዛ ውጭ ሰው ደግሞ ከጠበቅኩት በላይ ስፔሻል ኒድ ፓረንቶች ላይ ብቻ አይደለም፣ በጣም ብዙ ሰው ደውሎልኛል። በጣም ብዙ ሰው አሁንም እየደወለ ነው። ከዛ ውጭ ያለ በተለይ አንድ ሴት ኮሜንት ላይ በጣም የሚገርም ኮሜንት ጽፋለች። እኔም ለእንዳንቺ አይነት ሴት ጎረቤት በሆንኩኝና መርዳት በቻልኩኝ። ይሄ ትልቅ ነገር ነው። ጎረቤት በሚያገልበት በሩን በሚዘጋበት ምንነቱን ባልተረዳበት ሀገር ውስጥ ጎረቤትም መርዳት እንደሚችል መርዳትም እንዳለበት ነው የተረዳውና በብዙ አንግል ሰው ላይ ጥሩ ነገር አስተላልፈናል ብዬ አስባለሁ። በጣም ብዙ የተቸገሩ እናቶች አሁን ምን ማድረግ እንዳለባቸው ማያውቁ አውቀውም እያደረጉም ደግሞ ተጨማሪ ምን ብናደርግ የት ብንሄድ የሚለውን
አሁን ሰብሰብ አድርገን አንድ ፕሮግራም እናያዝ ብያቸዋለሁ። አንድ እናት ሁለት እናት ወደ 4 እናቶች ያገኘሁኝና ግን እንደዛ ለየብቻ ማግኘት አይሆንም። ስለዚህ ተሰባስበን የምናወራበትን ነገር ኤክስፒሪየንስ ሼር የምናደርግበትን መንገድ እሱንም ፈጥራለን ብለናልና በጣም ጥሩ ነበር። በጣም አሪፍ። እኔ በጣም ይገረመኝ ማታ ላይ ተለቀቀ። በነጋታው ጠዋት ጂም ስገባ ጂም እንደገባሁኝ 2 ሰው 3 ሰው የማታው ፕሮግራም በቃ በጣም የሚገርም አንደኛው እኔ ያለቀስኩኝ ነው የሰማሁት ምናምን አለና ከዛ ድጋሚ እኔ ራሴ ድጋሚ ከፍቼ አየሁትኝ። ያን ያክል አንድ ሰው ያለፈበትን ነገር ናቹራል ሆኖ ለሰው ሲያወራው ቀላል ይመስላል። ግን ደግሞ አንቺ በውስጥሽ ያሳለፍሻቸው ነገሮች በዛ ውስጥ እያየው የነበረው ያንቺን ጥንካሬ የደረሽበትን የማቹሪቲ ሌቭል የደረሽበትን ጥንካሬ በዚህ ሁሉ ውስጥ ደግሞ ማመስገን በእያንዳንዱ ነገር እያመሰገንሽ ነበር ስትሄጂ የነበረው። እኔ ነኝ ማመስገን ያለብኝ በዚሁ ስለመጣሽ ስላካፈልሽን ቴንኪዩ በጣም። እንግዲህ አሁን ያንን ሁላ ነገር አሳልፈሽ ከዛ ደግሞ በላይ የሆነ ስላንቺ ባክግራውንድ ምንድነው የምትሰራው የት ነው ያለችው ምናምን የሚለውን ነገር ደግሞ ዛሬ ለተመልካቾቻችን እያንዳንዱን ነገር እናወራዋለን። አንደኛው ማንሳት የምፈልገው ለ13 ዓመት በናቹራል ስኪን ኬር ስፔሻሊስት ሆነሽ መስራት 13 ዓመት መቆየት ቀላል ነገር አይደለም። እንግዲህ አሁን ላይ ስለ ስኪን ኬር ሲነሳ ስለ ናቹራል ቢዩቲ ሲነሳ ስለ ቢዩቲ አጠቃላይ ስለ ውበት ምናምን ሲነሳ ሁሉም ሰው ሴንሲቲቭ ሆኖ የሚሰማው የሚከታተለው ምናምን ነገር ነው። ግን 13 ዓመት ስቆይበት ደግሞ ያለፍሽባቸው ብዙ ነገሮች አሉ። የመጀመሪያው ነገር ናቹራል ስኪን ኬር ሲባል ምን ማለት ነው? እንዴት ገባሽ ወደዛ? ናቹራል ስኪን ኬር በተፈጥሯዊ መንገድ ውበታችንን የምንጠብቅበት መንገድ። ፒካ ኸርባል ሲጀመር ከፒካ ኸርባል በፊት ኮንስትራክሽን ስራ ላይ ነበር። የበረንዳ ባሉስትሬድ ሰራ ነበር እና እሱን እየሰራን የሆነ ሰዓት ላይ በጣም ተበላሸብን። የኔ ብቻ ሳይሆን እንደ አገር የባሉስትሬድ ስራ በጣም ወረደ። ኢምፔሪያል ጋር አንድ ሰውዬ ነበረ ሲኤምሲ ነው ነበርኩኝና ሰው ያቺ ሲኤምሲ ያለችው ሴቷ እየተባለ ነው እሰራ የነበረው። በጣም ጥሩ ሰራ ነበር። ከዛ ምን ሆነ ሰንሻይን ቦሌ መድኃኒዓለም ፊት ለፊት ያሉት ቤቶች ተሰሩ። እነሱ ተሰሩና በአንድ በኩል ወደ መድኃኒዓለም ፊት ለፊት ያለው የመጨረሻው ቤት እንዴት እንደሆነ አላውቅም። የተሰራው ኮንክሪት ባሉስትሬድ አመት ባልሞላው ጊዜ ውስጥ ክራክ አረገን። ምን ተፈጥሮበት እንደሆነ አላውቅም። ሰው ሁሉ ደነገጠ። ምክንያቱም ሰንሻይን ነው፣ የዋጋ ችግር የለበት፣ የጥራቱን የመቆጣጠር ችግር የለበት። ስለዚህ የእሱ ቤት ከፈረሰ ይሄ ኮንክሪት ባሉስትሬድ የሚባል ስራ በአጠቃላይ ዘለቄታዊ አይደለም ማለት ነው፣ ይፈርሳል፣ ጥሩ አይደለም ብሎ ህዝቡ ቆመ። ስራው ቀጥ ከዛ ሲታይ የሆነ ቦታ የሚፈረሰ ይታያል፣ የሆነ ቦታ የሚፈረሰ ይታያል። ምንድነው የሆኑ ባለሙያዎች ገቡና በጣም በትንሽ ሲሚንቶ በጣም ብዙ አሸዋ ተጠቅመው ያመርቱታል። ደረጃውን የጠበቀ አይደለም፣ ክራክ ያደርጋል። የዛን ሰዓት እኛም ተመታን፣ ግራ ገባን። አንድ ቢዝነስ ኮንሰልታንት የባለቤቴ የእህቱ ፓርትነር ነበር፣ እሱ ጋር ሄድን። ቁጭ አርጎ አዋራን። በጣም አዳዲስ የቢዝነስ ፕላኖች አይዲያዎች ሰጠን ምናምንና ጨረስን። ሻይ እየጠጣ ምን አለ ኢትዮጵያኖች እኮ ችግራችሁ ስራን አንድ ስራ ስትጀምሩ እኛ ነው የምትሉት፣ እዛ ላይ ምን ላርገው እንዴት ላርገው ምን ልጨምርበት ምናምን አትሉ። ፍቅር ይዘናል ከዛ ስራ ግን ምንድን ነበር እሱ ያኛው ቆመ። እሺ ለምንድነው የሲሚንቶ ባዞች ማታመርቱት? አስበነው ማናግም ነበር። እነሱን ይሰጣን አይዲያ። አሁን አንድ ሴት አለች አለ ቀሲል ወደ ናይጄሪያ ይሁን ወደ ምናምን 2-3 ኮንቴነር ትልካለች። እዚህ ሀገር ግን አሸጥም ማለት ለምን ስንለው ምንም ልታረጋው አልቻለችም። ቀሲል በፌስታል 10 ብር ሸጥ ማን ይገዛታል? ቀሲል ብዙ ጥቅም አለው፣ ግን ምንም ልታረጋው ስላልቻለች
ሞደርኔት ልታረገው ስላልቻለች ዝም ብላ ትልካለች እንጂ እዚህ አትሸጥም። ያችን ይዤ ወጣሁ። 3 ሰዓት ቁጭ ብለን ያወራንበትን ትቼ የተወቀስንባትን ይዤ ወጣን። ምን ይለኛል አሁን? በሳምሪ ፊት ምንም አይወራም። ለምን? አይዲያዬን ሰረቀችኝ ይለኛል። አይዲያዬን ከወረቀት አይደለም ምን የሚለው ከወረቀት አይደለም፣ አይዲያዬን ከጭንቅላቴ ፈልቀቅ አውጥታ ነው የወሰደችብኝ ነው የሚለው። እኔ ሊሰራው አስቧል። ወቀሳት ሴትዮዋን ወቀሳት። እኔ ግን ውስጤ ፍላጎቱ ነበረው ተፈጥሯዊ የውበት መዋቢያዎች። ለምን ቤት ውስጥ እናቴን እግሯን አጥባለሁ፣ አስተካክላለሁ፣ ሳውና ስቲም ሲሄዱ የሆነ ነገር ሰርቼ ሰጣቸዋለሁ። ለቤት ነበረኝ ፍላጎት። ከዛች ጋር ተነሳችና በራሴ ማጥናት ጀመርኩኝ። በራሴ ማጥናት ስጀምር ምንን ይዤ ያጠናሁ መሰለ? እኛ ሀገር ላይ ሰው እየሰራበት ያልሆነ አንድ እጽዋት መፈለግ ጀመርኩኝ። ያ እጽዋት ምንድነው? የኒም ተክል። ኒም የሚባል ተክል። እንደውም ሰሞኑን አንድ የባህል ሕክምና የሚሰራ ሐኪም ዮሐንስ ሽፈራው በጣም ማብራሪያ ሲሰጥበት ነበር። ኒም በአማርኛ ምንድነው? ብዙ አጠራር ነው ያለው። የኪኒን ዛፍ ይባላል። ወደ ድሬዳዋ ስትሄድ የኪኒን ዛፍ፣ ወደ አዳማ ስትሄድ ሚሊያ፣ ወደ ሰሜን ስትሄድ ሊሞ። ግን ሊሞ ብለው ምንድነው የሚያደርጉት መሰለ? የቡና ጉዝጓዝና የስጋ ማባረሪያ ነው። ወደ ድሬዳዋ ስትሄድ ትንሽ ጥቅሙ ነው ያውቃሉ። ጥርሳቸውን በዛ ነው የሚፋቁት። ሆዳቸውን ሲያማቸው አኝከው ይወጡታል። የሆነ ትንኝ ምናምን ሲበላቸው ቆዳቸውን በዛ ነው የሚያሹት። ስለዚህ ከባድ ዛፍ ነው። እሱ ላይ ሙጥኝ አልኩኝና እሱን አጠናሁ። ከዛ በቃ ይሄንን ይዤ መልስራ ሙያው የለኝም። ባለሙያዎች ፈለኩኝ፣ ወደ ባለሙያ ሄድኩኝ። አሁንም ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት ጋር በኔም ላይ የረህቦት ውል እኔ ብቻ ነኝ ያለች። ኔም በብዛት ሊሰራበት የሚገባ ነገር ግን ብዙ እየተሰራበት ያልሆነ የከተማችን ብዙ ቦታዎች ላይ 8 ዓመት በፊት ችግኝ ተከላ ላይ ብዙ ኔሞችን ይተካል ነው። አሁን ከተማችን ላይ በጣም የሚያማምሩ ኔሞች ነው ያሉት። ሰው አያውቀው። ከቅጠሉ ፍሬው፣ ባርኩ፣ ሩቱ ሁሉ ነገሩ የየራሱ የሆነ በነፊት አለው። አብዛኛው ሰው ያልተረዳው ቆዳን ከመንከባከብ ጋር በተገናኘ ብዙ ሰው የሚሳሳተው ነገር ምንድነው? ቆዳን ከመንከባከብ አንደኛ በየትኛው እድሜ ላይ ነው ቆዳችንን እንክብካቤ የሚፈልገው አናውቀው። በቃ ድብልቅልቅ ብሎ ብልሽት ሲል ነው ብዙ ሰው ወደ እንክብካቤ የምንገባው። እስኪበላሽ ቆዳችንን እንክብካቤ የሚፈልግ አይመስለንም። ጠዋት ከታጠብ ነው በቂው ነው። ሳሙና ከነካው በቃ እንዳይደርቅ ትንሽ ነገር ነካ ካረግንበት በቂ ነው። አንዳንድ ሰዎች ደግሞ ይመጣሉ እኔ ጋር ብዙ ሰዎች እኔ በሳሙና አልታጠብም፣ በሳምንት አንዴ ነው ሳሙና ማስነካው ይሉኛል። እንዴት ሆኖ ይጸዳል? የለበሳችሁትን ልብስ ውሃ ላይ ዘፍዝፋችሁ ብታወጡት ይጸዳል ወይ? አይጸዳም። ስለዚህ አብዛኛው ሰው እኔ ሳሙና አላስነካም ይልሃል። አንዳንድ ሰው ደግሞ ይመጣና እኔ በልብስ ሳሙና ነው የምታጠበው ይለኛል። እኔ እነዚህ ይሄ ፊቴ ምናምን ተብሎ የተሰሩ አላምናቸውም። የገላ ሳሙና ይለኛል። ኖ የልብስ ሳሙና በምን አይነት ኬሚካል ነው የተሰራው? ለዛ እንኳን ግንዛቤ የለንም። ስለዚህ እንክብካቤ የምንጀምረው ስንጎዳ ነው። በልምድ የሚመቸው አለ ሞራ ሳሙና እንዳስለመድከው ነው። ሆድ እንዳስለመዱት አይደለም፣ ግን ሎንግ ተርም ይዞት የሚመጣው ሳይድ ኢፌክት አለ። ቆዳውን በጣም እያደረቀው ይመጣል። ጉርምስና እድሜ ላይ ምንም ላይ ይችላል፣ ግን ቆዳውን ያለውን ፒኤች ባላንሱን ይስታል፣ ድርቀት ይመጣል። ስለዚህ ቆዳው ያለ እድሜ ለሚመጣ እርጅና ይጋለጣል። ቆዳው ይሞታል ማለት ነው። ቆዳው ይሞታል ሳይሆን ከውስጥ ያሉት ኮላጅን ፕሮዳክሽናችን የቆዳችንን ኤላስቲክነት የሚጨምርልን ነገር እየቀነሰ ሲሄድ በተፈጥሮ እነዛ ነገሮች ደግሞ የራሳቸውን አስተዋጽኦ ያመጡና ቆዳውን የበለጠ እንዲደርቅ እያደረጉ እንዲጨማደድ ያደርጉታል። ስለዚህ የቆዳ እንክብካቤ ቢቻል መጀመሪያ ያለብን እርሊ ነው። እርሊ ማለት ስንት ላይ?
በእድሜ እንደየሰው ሁኔታ ፊታችን ላይ አንድ ቡግር ካየን አንድ ቡግር ለእንክብካቤ ምልክት እየሰጠን ነው። ምክንያቱም ሰፊ ችግር የሚያመጣብን ቡግር ነው። ቡግር ይመጣል early age ላይ እናፈርጠዋለን። አንዳንዱ ትልልቅ ነጭ ይሆናል ፐሲዞ ምናምን እሱን እንቆነጥጣለን። እንዲየቆነጠጠን እናፈርጠዋለን። እሱን ስናፈርጥ ከውስጥ ያሉትን ደርሚስና ኤፒደርሚስም ሳይቀሩ የቆዳ ሌየሮቻችንን እንቆነጥጣለን። ስካር ይመጣል። ላይፍ ታይም ስካር ቡግሩ በእድሜ ይሆናል የመጣው። እድሜ ሲያልፍ ግን ዘመን የማይሽረውን ጠባሳ ይዘህ ትቀራለህ። ስለዚህ ፊታችን ላይ አንድ ቡግር ከታየች ፊታችን ታጥበነው በጣም ድርቀት የሚያስቸግረን ከሆነ በቃ በልጅነትም ወላጆችም ለልጆቻችን ምንድነው የምንቀባው እኛ ነን ጋይድ ልናደርግ የሚገባን። በጣም ነጭ የሚሆን ቆዳ ምንድነው መቀባት ያለበት? በጣም ወዛም የሆነ ምንድነው መቀባት ያለበት? አንድ መታጠቢያ እንገዛለን። እናት አባት ሴት ልጅ ወንድ ልጅ ሁሉም አንድ ላይ ተደበላልቀን እንታጠብበታለን። ያ ትልቅ ስህተት ለቆዳችን። ልጆቻችንን አይተን ምን መጠቀም አለብን? ሰንስክሪን መጀመር አለባቸው ወይ? ቆዳቸው ምን ያህል ለፀሐይ የተጋለጠ ነው የሚለውን አይተን በትንሽነት እድሜያችን ለቆዳችን እንክብካቤ እየሰጠን ብንሄድ መበላሸት አለበት በሚባለው እድሜ አይበላሽም። ኦኬ እሺ። ይሄ መጀመሪያ ያለብን ጊዜ ነው። አሁን የሳሙናውን አነሳ። በምን አይነት ሳሙና መታጠብ እንዳለበት ብዙ ሰው አያውቅም። ሌላ ሰው አንደርስታንድ ያላደረገው ግን ደግሞ ቆዳውን ለመንከባከብ በተሳሳተ መንገድ የሚሄድባቸው መንገዶች እስኪ 1 2 3 ብለሽ የምታስቀምጫቸው ነገሮች ካሉ? አሉ። ለምሳሌ አሁን እንዳልኩህ የመጀመሪያ ቆዳ ችግራችን ቡግር ነው። ምክንያቱም የቆዳ ድርቀት ደረቀብን የፈለግነውን ቫዝሊንም ተቀብተን እንወጣለን። ቡግሩን መቆጣጠር ያቅተናል። ሕክምና እንሄዳለን። ሕክምና ስንሄድ መድኃኒት ይሰጠናል። ያ መድኃኒት ከፋርማሲ ገዝተን እንጠቀማለን። ቡግሩ ይጠፋል። ቆዳችንን በጣም ያሳምረዋል። በጣም ከዛ ለጓደኛዬም ሪኮመንድ አደርጋለሁ። ለዛችኛውም ለእህቴም ሪኮመንድ አደርጋለሁ። ብዙ ጊዜ የዩኒቨርሲቲ ተማሪዎች ቡግር ያስቸግራቸዋል። ያንን ሐኪም ያዝላቸዋል የተለያዩ ክሬሞች። እነሱን ሲቀቡ ቆዳቸው ያምራል። ኢዝሊ ከፋርማሲ ሄደው ይገዙታል። እንደ ኖርማል ክሬም ይጠቀሙታል። ከዩኒቨርሲቲ ሲወጡ ማዲያት ይዘው ሊወጡ ይችላሉ። ወይ በጣም የተጎዳ ቆዳ በዛ እድሜ። ምክንያቱም ያንን እንደ መድኃኒት አይደለም የተጠቀሙበት፣ እንደ ክሬም ይጠቀሙበታል። በቋሚነት ሩቲን ውስጥ ይከቱታል ማለት ነው። ብዙ ዩኒቨርሲቲ ግራጁዌት አድርገው የሚመጡ ወላጆቻቸው ይዘዋቸው የሚመጡት ክላይንቶቼ አንድ ኤልኮም የሚባል ክሬም አለ። በቃ ለምን ተጠቀምሽው? መጀመሪያ ወይ ፋርማሲ ሪኮመንድ አደረጉኝ ወይ ሐኪም አዘዘልኝ። መድኃኒት ብሎ ነው ያዘዘላት። ሲያሳምረኝ በዛው ቀጠልኩት ይለዋል። ሁሌ የሚያሳምራቸው መስሏቸው። አንድ ትልቁ ስህተታችን ያ ነው። ሁለተኛ የሆነ ፕሮግራም ይኖረንና ለዛች ፕሮግራም ለምሳሌ ሰርግ ይኖርና የሙሽራ ማሳመሪያ ተብሎ ሙሽራዋ ሚዜዎቿ ከካውንተር ላይ የሚነሱ ዋይትኒንግ ኢፌክት ያላቸው ክሬሞችን ይጀምራሉ። ለጊዜው በጣም ያሳምራቸዋል። ያ ነገር ልክ ሊተውት ሲሉ ቆዳቸው በጣም እየጠቆረ ወይ ይሁን ነገር እየሆነ ያዩታል። እንዴ ይሉና አሁንም እዛ ላይ ለሰርጉ ይደርሳል። ከዛ በኋላ ግን ሆኖ ያልፋሉ። ከዛ በኋላ መመለስን አይፈልጉ። ወደ ኋላ አርቲፊሻል የሆነው ውበት ሰጥቷቸዋል። ስለዚህ መመለስ አይፈልጉ። በዛው ይቀጥላሉ። ስኪናቸውን ዳሜጅ ያደርገዋል። እዚህ ላይ አሁን ብዙ ሕክምና ማዕከል ላይ ቆዳቸው በሆነ ነገር ተጎድተው ይሄዳል። አይነግሯቸው ይሄን ተጠቅመን ነው ይሄንን ነው አይሏቸውም። ከዛ ሌላ መድኃኒት ይታዘዝላቸዋል። ልክ ያንን መድኃኒት ሲያደርጉ በጣም በከፍተኛ ሁኔታ ሪአክት ያደርጋል። ቆዳው ግልብጥብጥብጥ ይላል። ለምን? በጣም በኬሚካል ጎድተውት ነው የሄዱት። ሪአክት ያደርጋል። ከዛ ምን ሆንሽ ስትባል ዶክተር ከሌ ጋር ሄድኩኝና እንዲህ አይነት መድኃኒት ወስጄ እንዲሆንኩኝ ይላል። በትክክል ያ መድኃኒት ነው ወይ የሚያደርገው? አለርጂ ሊሆን ይችላል። የተለያየ ምክንያት ሊኖረው ይችላል። አብዛኛው ሰው ላይ ግን
በኬሚካል እንደዚህ እየጎዳ ነው ከካውንተር ላይ እየተነሳ የምንቀባቸው ዋይትኒንግ እና ብራይትኒንግ ኢፌክት ያላቸው ነገሮች እነሱም ለዚህ ያጋልጡናል። ሌላው ምንድነው አሁን ቆዳዬን እንክብካቤ ይፈልጋል ቆዳዬን መንከባከብ አለብኝ እንላለን ተነስተን ስኪን ኬር ትሪትመንት የሚሰጠን ጋር እንሄዳለን ፊታችንን ለምሳሌ በቀላሉ ፌሻል እንሰራለን ፌሻል ከተሰራሁኝ በኋላ ፊቴ እንዲሆነ አልመለስ አለ ተበላሸ እንላለን ለምን ያሆነ አንደኛ ምን ሄድበትን ቦታ እናቀዋለን ወይ ማንጋ ነው የምንሄደው ምን ያህል ጊዜ ኤክስፒሪየንስ አላት ምን ያህል ከቆዳ ጋር ተተዋወቃለች ሲቀጥል በምን ያህል መንገድ ነው ቆዳዬን ሲያዩት ምን አርገው ነው ያዩት ቆዳዬን ለምሳሌ እኔ በጣም ሲምፕል የሆነ ስካነር ነው የምጠቀመው የቆዳውን የውስጠኛውን ሌየር ለማየት ሲምፕል የሆነ ስካነር ያንን ስካነር ያደረኩት ለኔ አይደለም ክላይንቶቼ የውስጠኛው ሌየር ቆዳቸው ምን እንደሚመስል አይተው እንዲረዱት ነው እንጂ እኔ እንደ ኸርባል ቢዩቲ ቴራፒስትነቴ አስተኝቼ አጥቤ ቆዳውን ተመሳሳይ ነገር ቆዳህ ላይ ያረግና የሚያቃጥልህ ቦታ ይኖራል ለምሳሌ ሙሉ አንድ አይነት ነው የተቀባው ግን ግንባርህን ብቻ ሊያቃጥልህ ይችላል ወይ ጉንጭህ ላይ ወይ ምናምን እነሱ አንድ መለያ ናቸው እዛ ቦታ ላይ የተጎዳ ነገር አለ ማለት በዚህ ደረጃ ከቆዳው ጋር ምን ያህል የተዋወቁ ሰዎች ናቸው ስኪን ኬር የሚሰጡን ሲቆጣባቸውስ ምንድነው የሚያደርጉት ሌላኛው ነው ስለዚህ ያንን ሳናጠና ተነስተን እንሄዳለን እዛ ጋር ሲቀጥል ወንዶች ደግሞ ጸጉር ቤት ትገባላችሁ ትስተካከላላችሁ ስክራፕ ትጠቀማላችሁ ስቲም ታደርጋላችሁ ትወጣላችሁ ስትወጡ ምንድነው ተቀብታችሁ የምትወጡት ኖርማል ክሬም ቀጥታ ወዴት ነው የምትጋለጡት ወደ ፀሐይ ስለዚህ ቀጥታ ለፀሐይ ቆዳችሁን ለፀሐይ ተጋላጭነቱን አብዝታችሁለት ወደ ፀሐይ ትወጣላችሁ ልክ ስትወጡ የሚያገኛችሁ ፀሐይ ቆዳችሁን በከፍተኛ ሁኔታ ይጎዳዋል ይሄ በየሳምንቱ ሊሆን ይችላል በሳምንት በ15 ቀን አንዴ ሊሆን ይችላል ግን ተደጋጋሚ ነው ይሄ ተደጋጋሚ ሲሆን ቆዳችሁን እየጎዳው ይሄዳል ጥሩ ነው ቆዳችሁን ኤክስፕሎይት እያደረገ ዴድ ስኪኑ እንዲያነሳላችሁ ጥሩ ነው ያረጋችሁት ግን ትክክለኛ ቦታ ነው ወይ ትክክለኛ ሰዓት ነው ወይ ምንስ ነው የተጠቀሙልን የተጠቀሙት ኤክስፕሎይት ለማድረግ የተጠቀሙት ስክራፕስ ምንድነው አንዳንድ ቦታ ኖርማል ስክራፕ ይደረጋል ባናቱ ላይ ስቲም ይለቀቅበታል ስክራፑ ሳሙና ነው በሳሙና ላይ ደግሞ ስቲም ይለቀቅበታል ስለዚህ ቆዳውን ሴንሲቲቭ ያደርገዋል ስለዚህ ስንነሳ ለቆዳችንም ይሁን ምንም ነገር ስናደርግ ምንድነው ማደርገው ከማን ጋር ነው ማረከው የሚለውን ነገር መጀመሪያ አይተን መጀመር አለብን ይሄ ዕውቀት የሌለው ሰው ማለት እነሱ የሰጡንን ነገር ነው ምንጠቀመው ግን አንድ ሰው ጸጉር ቤት ሲሄድ ዋና ዓላማው ጸጉሩን መስተካከል ከዛ ሲወጣ ያንን ጸጉሩን ታጥቦ መውጣት በጸጉር ቤት ከተነሳ ማለት ነው አብዛኛው ወንድ ደግሞ እንደምታየው ነው እንኳን ለውበቱ ምናምን አይደለም ልብስ ላይ ምንም ላይ እንደዚህ ተጨንቀን ምናምን እናደርጋቸው ነገሮች የሉ ምንድነው የተጠቀሙት እንዴት ነው የሚያደርጉት ምናምን ብሎ ለመሄድ ዕውቀቱ የሌለው ሰው ከምንድነው መጀመር ያለበት ምንድነው መለየት ያለበት ለምንድነው የምትቀበለው ምን እንዲያደርግልህ ነው የምትቀበለው ቆዳህን ያጸዳልሃል ተብለህ ነው አይደል እነዚህ ጸጉር ቤቶችም እኮ ጥሩ ነገር ነው የሚያደርጉላችሁ ጸጉር ልትቆረጥ በሄድክበት ጺም ልትቆረጥ በሄድክበት ሚኒ ፌሻል ሰርተው ነው እኮ የሚልኳችሁ ጥሩ ነገር ነው የሚያደርጉት መጠየቅ ምንድነው የምትጠቀምልኝ ምንድነው የምትቀባኝ የሚያሳየህን ፕሮዳክት ይሄ ፕሮዳክት ለኔ ይሆናል ወይ ራሱን ጠይቁት ይሆናል ወይ የኔ ቆዳ ወዛም ይሁን ደረቅ ይሁን ምን ይሁን አላቀው ስለዚህ ምን አውቃህ ነው የምትጠቀምልኝ አንድ ሰው ሁለት ሰው በቀን ውስጥ ያንን ጥያቄ ጠይቆት ከሄደ አንድ ባለ ጸጉር ቤትን በእርግጠኝነት ማታ ገብቶ ቆዳ እንዴት መለየት አለብኝ ለወዛም ቆዳ ምን መስጠት አለብኝ ለደረቅ ቆዳ ምን ማድረግ አለብኝ ካጠብኳቸው በኋላ ምን ማድረግ አለብኝን ያጠናዋል ይጠይቃል ይማራል ስለዚህ ለነገ የተስተካከለ ነገር ይጠብቃል ስለዚህ ከመጠየቅ በቃ አናቅም ምንም ነገር ከማድረጋችን በፊት ግን እንጠይቅ ሲቀጥል
አጥንትህን ጉልበትህን አሞህ የማህፀን ሐኪም ጋር ትሄድ አይደለ? ለዚህ ስትሄድም ለቆዳህ ትክክለኛ ለቆዳህ የሚሆነ ቆዳዬ ላይ ምንድነው ያለው? ለምሳሌ ናቹራል ስኪን ኬርን ሁሉም ሰው ያውቀዋል። ናቹራል ስኪን ኬር ከነስሙ በቃ ተፈጥሯዊ ውበት አጠባበቅ። ናቹራል ትልቁ ነገር ናቹራል ስኪን ኬርን ማን የሚሰጠው ነው? በሌላው ዓለም ኸርባል ትሪትመንት እንደምን መሰለህ የሚታየው? ራስህ ቆዳህን ትንከባከባለህ፣ በቤት ውስጥ የተለያየ ነገር ታረጋለህ፣ አልሆነልህም። ስለዚህ ኸርባል ትሪትመንት ናቹራል ስኪን ኬር የሚሰጥ ሰው ጋር ይሄዳል። ናቹራል ስኪን ኬር የሚሰጥ ሰው ጋር ይሄድና ትሪት ያደርግለታል። እሱ ትሪት ማድረግ የሚችለውን ከዛ ያለፈ ሲሆን ደርማቶሎጂስት ጋር መሄድ አለበት። ምን ደረጃ ሲደርስ? ለምሳሌ አንድ ቡግር ያለበት ሰው ወደ እኔ ሲመጣ ኖርማል ቡግር ከሆነ ትሪት አደርገዋለሁ። ቡግሩ ግን ኢንፌክሽን ፈጥሮ ከሆነ ኢንተርናል መወሰድ ያለባቸው መድኃኒቶች አሉ። ስለዚህ ቅድሚያ ወደ ደርማቶሎጂስት ነው ልልከው የምችለው። ያ ደርማቶሎጂስት ከልምድ ምን ሰጠህ ምን ሰጠሽ ከሚለው ምንስ ነው የሚሰጠው የሚለውን ከማንበብ ከልምድ የሚያዙትን አውቀዋለሁ። እኔ ግን ላዘው አልችልም። ምክንያቱም ያቺ ለቡግሯ ላይ ኢንፌክሽኗ የምትሆነው መድኃኒት ነው እንጂ እማቀው አብርሃም ውስጣዊ ምን አይነት ችግር አለበት የሚለውን አላቀው። ስለዚህ ለአብርሃም ምንም አይነት መድኃኒት ላዘለት አልችልም። ስለዚህ መጀመሪያ ለቆዳችን ራሳችን፣ ከኛ ስናልፍ ናቹራል ስኪን ኬር፣ ከዛ ሲያልፍ ደርማቶሎጂስት። ይህንን ስቴፕ ነው መከተል ያለብን። አሁን ላይ የቢዩቲ ኢንዱስትሪው እንደ ኢንዱስትሪ በጣም በከፍተኛ ደረጃ አድጓል። አት ሴም ታይም ደግሞ የቆዳ ችግሮች ደግሞ በዛው ልክ በጣም በከፍተኛ ደረጃ እነሱም አድገዋል። ምንድነው ሚስጥሩ ወይም ችግሩ እንደዚህ ሁለቱም እንዲሰፋ ያደረገው? ቢዩቲ ኢንዱስትሪው እያደገ በጣም እያደገ ያለ ዘርፍ ነው። ያ ግን ሲመጣ ቢዩቲ ኢንዱስትሪ ብቻውን ነው የሚያድግ ያለው። በጣም ብዙ የኮስሞቲክስ ብራንዶች አሉ። እነሱ ብቻቸውን በጣም እያደጉ ነው። አዌርነስ ሌቭላችን በጣም እየወረደ ነው። ትልቁ ችግር ፕሮዳክት በዛልን። ፕሮዳክት በዛ። ስለዚህ ይሄን የበዛ ፕሮዳክት እንደ ልብ ማግኘት ጀመርን። ኢዝሊ ከካውንተር ላይ ነው ፒክ የምናደርገው። ከካውንተር ላይ ፒክ ስናደርግ ምንድን ነው የምናነሳው? ለምንድን ነው የምናነሳው? ለምን ነው? ለማማር። ከማማር ጀርባ ምን አለ? አናቀው። አሁን እንደ ፕሮዳክት እንደ ብራንድ ምን ያህል ብዛት አለ ብትለኝ በቁጥር አላቀው። አሁን እዚህ ጋር ቁጭ ብለን ግን ስኪን ኬር ትሪትመንት የሚሰጥ እንቁጠር ካልን ግን በጣት እንቆጥረዋለን። ይሄ ማለት ምንድነው? የምርቱ ብዛትና የአገልግሎት ሰጪው በቀላሉ ማግኘት አይችልም። ትክክለኛም ሰርቪስ ማግኘት ሲፈልግ ውድ ዋጋ እንጠራለን። ውድ ዋጋ ስንጠራ ወደኔ አይመጣም ሰው። ወደኔ ሳይመጣ ምርጫውን ምን ያደርገዋል? በራሱ ማድረግ። እንደ ሀገር የተሳሳተ አመለካከት ይዘን የመጣን ሰዎች አለን። መድኃኒት እኔኮ ወገቤን አሞኝ ይሄንን መድኃኒት ወስጄ ጥሩ አርጎልኛል፣ ጨጓራዬን አሞኝ እኮ እንትን ወስጄ ተችሎኛል፣ ላንተም ሪኮመንድ አደርግሃለሁ፣ ትወስዷለህ። ይሄንን የለመድን በዚህ ውስጥ ያደግን ነን አብዛኞቻችን። ልክ የኔ ፊት ጠርቶ ሲታይ ሳምሪ ምንድነው ለፊትሽ የተጠቀምሽው? እንትን የት ነው ያለው? ኤኒዌር አንዷም ሄዳ ታነሳዋለች፣ አንዱም ሄዶ ያነሳዋል። ባለሙያ አይቶት ቆዳውን ይሄ ነው ብሎ አይደለም የሚያዝለት። ስለዚህ ያ ምን እየሆነ መጣ? አንዱ ጥሩ ነገር ነው የፕሮዳክት አማራጭ መኖር፣ ከዋጋም አንፃር ኢዝሊ አቬለብል መሆኑ ትልቅ እድል ነው። ግን በአግባቡ ለኔ ምን ይሆነኛል ብለን አይደለም የምናነሳው። ለከሌ ጥሩ አድርጎላታል፣
ወይ ደግሞ እላዩ ላይ የተጻፈውን ነው የምናነበው። አንደኛ ላያቸው ላይ የተጻፈው ምን ያህል እውነት ነው? የትኞቹ ናቸው ትክክለኛ ብራንዶች? የትኞቹ ናቸው ትክክለኛ ለብራውን ስኪን የሚሆኑ? ትልቁ ችግር ለብራውን ስኪን የሚለውን ነገር ማናችንም አናውቀው። እንደ ሀበሻ የሀበሻ ቆዳ ሌላ ነው፣ የአፍሪካ ቆዳ ሌላ ነው። የነጩን ፕሮዳክት ቀጥታ እንጠቀመዋለን፣ እሱን እንጠቀማለን። ያ ደግሞ ለተለያዩ ጉዳቶች ያጋለጣል። ከነዛ ጉዳቶች አንዱ አብዛኞቹ እንትኖች ሜላኒን ፕሮዳክሽን ቡስት የሚያደርግ ንጥረ ነገር አላቸው። እኛ ደግሞ ጥቁሮች በቂ የሜላኒን ፕሮዳክሽን አለን። ሜላኒን ማለት ከቆዳችን ስር የምትመረት አንድ ኢንዛይም ናት። ከለሩ ደግሞ አረንጓዴ ነው። ለዛ ነው ልክ ፀሐይ ሲመታን የምንጠቁረው። ፀሐይ ሲመታን እንጠቁራለን። ስለዚህ ፀሐይ እንሸሻለን። ፀሐይ ስንሸሽ የራሱ ችግር አለው። ለቫይታሚን ዲ እጥረት እንጋለጣለን። ስለዚህ ራሳችንን ባላንስ አድርገን መሄድ አንችልም። ስለዚህ ለምን ተመረተ አናውቅም። ለምን አይነት ቆዳ ነው? መጀመሪያ ቆዳችንን ማወቅ አለብን። ቆዳችንን ሳናቅ ነው የምንገባው። ስለዚህ እንዴት ቆዳችንን እንወቅ? ከዛ መነሳት አለብን። ሲቀጥል በጣም ብዙ ኮስሞቲክስ ቤት ላይ የተቀመጡ ሰዎች ኮስሞቲክሱ መሸጥ ነው እንጂ ስለ ኮስሞቲክሱ ምንም አይነት እውቀት የላቸው። እንትናለ አለኝ እንትና እንዲኖራቸውም አይጠበቅም። ምክንያቱም እነሱ ሱቆች ናቸው፣ ያመጣሉ፣ ይሸጣሉ፣ መሸጫ ናቸው። አንድ ዳቦ ሲሸጥ ዳቦ ስጠኝ ነው እንጂ የምትለው አንተ ዲያቤቲክስ ነህ አይገባህም፣ አንተ እንትና አይልህም። ስለዚህ እነሱ የሚያመጣሉ የተባሉትን ይሰጣሉ። እኛ መጀመሪያ በምን አይነት መንገድ አውቀን መሄድ አለብን? እሷን ስለማናደርጋት ከፍተኛ ጉዳት። ሲቀጥል ስቴፑን አናውቅም። መጀመሪያ የት ልሂድ? መጀመሪያ በምን ራሴን ልጠብቅ? ከኔ ካለፈ ማን ጋር ልሂድ? እዛ የሄድኩበት ሰው ጋር ያለፈ ከሆነ ደግሞ ከሱ ያለፈ ወዴት ልሂድ? ከዛ ተቋም ያለፈ ወዴት ልሂድ? የዛ አተራምሰን ነው የምናደርገው፣ አተራምሰን። ስለዚህ ያ ከፍተኛ ጉዳትን። ሌላው የፕሮዳክት መብዛት፣ ሶሻል ሚዲያዎቻችን የሚሰጡት በጣም የተሳሳተ ኢንፎርሜሽን ድጋሚ ለሌላ አደጋ እያጋለጠን ነው። ቤት ውስጥ የሚዘጋጁ የውበት መጠበቂያዎችን በጣም ብዙ ሰዎች ይነሳሉ ሶሻል ሚዲያ ላይ። ይሄን አደባልቄ በሳምንት ውስጥ ማዲያት ይጠፋል። ቲማቲም በኮልጌት በቡና በምናምን ሎሚ ጨምራችሁ አቸት አድርጋችሁ ምናምን የሆነ ጊዜ አይቼ እንዴ አልኩኝ፣ የሁሉ ለቆዳ? አዎ ለማን ቆዳ? አዎ ግን አንዳንዱን ስታዩ በጣም ከባድ ነው። አዎ አብዛኛው፣ አንዳንዱ አይደለም፣ አብዛኛው በክፋት ላይሆን ይችላል የሚለቁት። ለነሱ በድንገት የሰራ ነገር ሊሆን ይችላል። ግን የነሱ ቆዳ ምንድነው? በቆዳ ነሳሹ እንጂ ሶሻል ሚዲያ ላይ አብዛኞቹ የሚሰራጩት እንትኖች መልእክቶች ጤናማ አይደሉም። መለየት የኦዲየንሱ ስራ ነው። የትኛው ይሄ ነገር ትክክል ነው ወይ ብሎ መጠየቅ ይፈልጋል። ግን አሁን በደንብ አንቺም እዚህ ጋር ክሊር እንድታደርጊልኝ የፈለኩት ይሄ ነገር የሚሰራጩት መልእክቶች ሲሰራጩ ሰው እንዴት ትክክለኛ እንደሆነ እንዴት ይወቀው? ቆዳችንን እንክብካቤ ለመጀመር የመጀመሪያ ማወቅ ያለብን ነገሮች አሉ። አብዛኞቻችን አናቅም። የተወሰንን ሰዎች ደግሞ ቆዳችንን ትሪት ለማድረግ ስኪን ታይፓችንን ማወቅ አለብን ብለን የምናስበው። ግን ቆዳ ትሪትመንት ለመጀመር ስኪን ታይፕ ብቻውን በቂ አይደለም። ቆዳችንን ትሪትመንት የምንጀምርለት ቤዝድ ኦን ስኪን ኮንዲሽን ነው። ቆዳው ባለበት የቆዳ ሁኔታ ነው የሚወሰነው። ለምሳሌ እኔ ደረቅ ቆዳ ነው ያለኝ፣ አንተ ደረቅ ቆዳ ሊኖርህ ይችላል። የኔ ደረቅ ግን በጣም ጤናማ ነው። አንድ ሰው ደግሞ ሲመጣ ደረቅ ግን በጣም የተጎዳ፣ አንደኛው ደግሞ ይመጣና ደረቅ ነው ግን ሴንሲቲቭ ነው። ስለዚህ ምንም ነገር ከመጀመሪያ በፊት እነዛ የሚለቀቁትን ነገሮች ፊልተርም ለማድረግ ማለት ነው እኔ ምንድነኝ? የኔ ቆዳ ምንድነው? የኔ ቆዳዬን እንዴት ልለየው? ቆዳዬን እንዴት ልወቀው? ደረቅ ነኝ ወዛም ነኝ? አዎ ጥሩ ነው፣ ማወቅ አለብን ፕሮዳክትም ለመግዛት። ከዛ ባለፈ ግን
በድርቀቱ ላይ ምን አይነት ችግር አለው? በወዛምነቱ ላይ ምን አይነት ችግር ነው ያለው ቆዳዬ? የቆዳዬን ችግር ማወቅ አለብኝ። ያንን ይዘን ነው መቀበል ያለብን። አሁን ትልቁ ነገር የሶሻል ሚዲያ የሚጎዳን ያለው ኦዲየንሱን ፊልተር ማድረግ ያልቻለው ራሱን አያውቅም። እንዳልከው በቆዳ ላይ ብቻ ሳይሆን በብዙ ክብደት መቀነሻ ተብሎ ይመጣል፣ ለሆነ ነገር መድኃኒት ተብሎ ይመጣል፣ ለብዙ ነገር ተብሎ ይመጣል። ያለብንን ችግር ብቻ እናያለን። የውፍረት መቀነሻ ሲባል ወፍራም ነኝና ውፍረቴን መቀነሻ፣ ግን አብሮ ምን አይነት የጤና ሁኔታ ላይ ነው ያለሁት? ምን አለብኝ? ውስጥ ያለው ኦርጋኖቼ በምን አይነት ሁኔታ ላይ ነው ያሉት? ኪሎ መቀነሻው በጣም ጤናማ ሊሆን ይችላል፣ ግን የኔ የውስጥ ያለው የጤና ሁኔታዬ ይሄንን ነገር ወዳልተፈለገ ነገር ሊወስደው ስለሚችል መጀመሪያ እኔ ራሴ ምን ላይ ነው ያለሁት የሚለውን ነገር ለይተን ማየት መቻል አለብን። ትልቁ ማንም ሰው ቆዳውም ላይ ይሁን ራሱ ላይ ይሁን ምንም ነገር ላይ ከመጀመሩ በፊት ስለ ራሱ በቂ ኢንፎርሜሽን ሊኖረው ይገባል። አንድ ሰው ሲመጣ በምን ላስጀምረው፣ በምን ይቀጥል፣ ቆዳው ምንድን ነው፣ ምን ይፈልጋል? ምክንያቱም ሶሻል ሚዲያው እንዳለ ሆኖ ከሶሻል ሚዲያ የሚመጡ ኢንፎርሜሽኖች አሉ። አንድ ምሳሌ ልስጥህ። የሽምብራ ዱቄት ለሁሉም ስኪን ታይፕ ይስማማል፣ ለሁሉም ስኪን ታይፕ። ግን የሽምብራ ዱቄትን በወይራ ዘይት በጥብጬ ለወዛም ቆዳ ብቀባው በ3 ቀን ውስጥ በጣም ቡግር ሊመጣ ይችላል። ያንን የሽምብራ ዱቄት በብርቱካን ጭማቂ አድርጌ በጥብጬ ደረቅ ቆዳ ላይ ባደርገው በሳምንት ውስጥ ቆዳው በጣም ነጭ ዝብርቅርቅ ያለ ከለር ክራክ ላይ ያደርግ ይችላል። እስኪ ነው የሽምብራው ዱቄት ነው ይጎዳል? አይደለም፣ ያዋሃድንበት ነገር ነው። ስለዚህ ማዋሃጃዬን ለመለየት ወይኔ በቂ ግንዛቤ ኖሮኝ ስኪን ታይፔን መለየት አለብኝ፣ ወይ ደግሞ ስኪን ታይፔን ሊለይልኝ የሚችል ሰው ጋር መሄድ አለብኝ። ስኪን ታይፔን አወቅኩት፣ ድራይ ነው። ስኪን ታይፔን አወቅኩት፣ ኦይሊ ነው። ግን ምን አይነት ኦይሊ? ሴንሲቲቭ ነው? ምን አይነት ሁኔታ ላይ ነው ያለው ቆዳው? ተጎድቷል? ለምሳሌ ቡናና ማር የሞተ ቆዳን ለማንሳት በጣም ጥሩ ነገር ነው። ግን ወስደን ከውስጥ ቁስለት ያለው ቆዳ ላይ ኬሚካል እየተቀባ ሴንሲቲቭ የሆነ ቆዳ ላይ ቡናና ማርን ወስደን ስናሻው ቆዳው ምንድነው ሊሆን የሚችለው? በጣም ልክ እንደታጠብክ ከላይ የምታየው ነገር ላይኖር ይችላል፣ ከውስጥ ግን በጣም ያቃጥላል። ለፀሐይ በጣም ሴንሲቲቭ ትሆናለህ። ምን ያ ቡናና ማር መጥፎ ስለሆነ ነው? አይደለም። ስኪን ኮንዲሽኒንግ ስላላወቅኩት ነው፣ ወይ የተጠቀምኩበትንም ሰዓት ስላላወቅኩት ነው። ጥቁር አዝሙድ በጣም ከሞት በቀር ለሁሉም ይሆናል የሚባል ጠቃሚ ነገር ነው። የጥቁር አዝሙድ ዘይት ማታ ተቀብቼ ጠዋት ታጥቤ ቆዳዬን ጥሩ ሊያደርግልኝ ይችላል። ወይ የጥቁር አዝሙድ ማስክ ቤት ውስጥ አዘጋጅቼ ማታ ተቀብቼ ጠዋት ጥሩ ሊሆንልኝ ይችላል። አንዳንድ ሰው ግን ጠዋት ይቀባውና የተወሰነ ያቆየና ፍትግ አርጎ አጥቦት ወደ ፀሐይ ይወጣል። ፐርማነንት የሆነ ጥቁረት የማይመለስ በርን ያደርጋል ስኪን። ማን ነው ጥፋተኛ? ከዛ ጥቁርት ይላል። ጥቁር አዝሙድ አይደለም፣ ራሱን ጥቁር አዝሙዱ መሰለ። ጥቁር አዝሙዱ ጠቃሚ ነው። የተጠቀምኩበት ሰዓት ቆዳዬ ምን ሆኖ ነው የተጠቀምኩት? ይሄንን ነው። ሰው ወደ ናቹራል ይግባ፣ አዎ ይግባ። ግን ወደ ናቹራል ወደ ኔቸሩ ሲመለስ በምን መንገድ ነው የሚመለስ ያለው? በምን መንገድ? አሁን ማዲያትን አያቶቼ እድሜ ላይ ማዲያት ያላቸው ሴቶች በጣም ውስን ነበሩ እና ለምንድን ነው የሚወጣባቸው ሲባል የገንዘብ ችግር አለባት፣ ትዳሯ ላይ ሰላም አይደለችም፣ ወይ ያማታል። እነዚህ 3 ነገሮች ናቸው። ወደ እናቴ እድሜ ሲመጣ ከአያቴ እድሜ የእናቴ እድሜ ላይ ማዲያት በዝቷል። ለምን በዛ? ዓለም ኬሚካል ውስጥ ነው የነበረችው። ስለዚህ እንዴት ነው መቼ ነው ምንድነው መጠቀሙ? ይቀላቅሉታል፣ ይሄን ኬሚካል ይቀቡታል፣ ቆዳቸው ይጎዳና ማዲያት ይመጣል። ከዛ ከሌኮ ማዲያት ወጣባት ስትባል አረ እየተቀባባች ድሮም ቀልታ ነበር የሆነ ነገር ተቀብታ እዛ ላይ ሆነ። ከእናቴ እድሜ ደግሞ አሁን እኔ እድሜ ላይ በጣም ማዲያት ተስፋፍቷል። ለምን? የገንዘብ ችግር ስላለብን
የትዳር ኢሹ ስላለብን የጤና ችግር ስላለብን አይደለም። አሁን የምንጠቀማቸው ነገሮች በዙ። ናቹራልም ሊሆን ይችላል፣ በአግባቡ አይደለም የምንጠቀመው። ኬሚካሉንም ያለ አግባብ ነው የምንጠቀመው። በጣም መዋብን የሚፈልግ ጀነሬሽን ነው የኛ። በጣም መዋብ፣ የውበት ፍክክር ያለበት። ለምሳሌ እኔ አሁን አብርሼ 40 አልፎኛል። 40? Yes. I'm over 14. 40 ዓመት ላይ የገባች ሴት ከማን ጋር ነው መፈካከር ያለባት? 40 ውስጥ ካሉት ጋር። 40 ውስጥ ካሉት ጋር። 40 ላይ ስደርስ ምንድነው መምሰል ያለብኝ ከሚለው ጋር ነው መፈካከር ያለባት። 40 ዊሽ የምታደርገው አለ እኮ። እኔ ለምሳሌ እስከ 80 ዓመቴ እንደዚሁ እንዳማረብኝ ብቆይ ደስታዬን አልችለው። ያ ፍላጎት ነው። ለዛ ትሰራለህ። ተውበህ ለመቆየት እስኪነህ ሳይጨማደድ ምን ሳይል እንዲቆይ ትሰራለህ፣ ትጥራለህ። ግን ከማን ጋር ነው ፍክክሬ? ፍክክሬ ሊሆን የሚገባ እንደኔ ከ40 በላይ ካሉ ሴቶች ጋር ነው። ወርጄ ከ30 ዓመት ዋጋ ልፈካከር ከሆነ አላገኘውም። ገብቶሃል? ግን ያ ፍክክር ወደ ምን ይከተናል? ኦቨር ፕሮዳክት የመጠቀም አስፈላጊውንም አላስፈላጊውንም ነገር ወደ መጠቀም ይከተናል ያለው ትልቁ ችግራችን። የዚህ ዘመን ችግራችን ፍክክራችን ከማይመጥኑን ሴቶች ጋር ከማይመጥኑን ሰዎች ጋር እንፈካከራለን። ስለዚህ ያንን ለማምጣት አይመጣም። አሁን አብርሽ ከ40 በላይ ከሆንክ እኔ ካንተ ጋር ልፈካከር ስሰራ ምሰራው እማመጣው ውጤት ሊመጣ ይችላል። ለምን እድሜን ያካተተ ነው። ያለበለዚያ ወደ ታች ግን ዝም ብለን በፍክክር በጣም ብዙ ነገሮች እንጠቀማለን። ከዛ የሆነ ሰዓት ላይ ቆዳችን ኮምፕሊትሊ ዳሜጅ ይሆናል። ተስፋ እንቆርጣለን። አይ ብዬ ትቼዋለሁ። ናቹራሉም አይሰራም፣ ኬሚካሉም አይሰራም፣ ምኑም አይሰራም ብሎ እርግፍ አድርጎ ደግሞ ቢቀርስ ብሎ ይተዋል። ከራሴ early ትሪትመንት ጀምሬ ቢሆን early ትሪትመንት በሚቀቡ በመታጠቢያ በመናምኔ ምንም የተሳሳተ ነገር አድርጌያለሁኝ ብዬ ሪግሬት አላደርግም። ነገር ግን ከመጋገቢ ከሰውነቴ ቀድሜ አሁንም ማደርገውን ያለሁትን እንክብካቤ ባደርግ ኖሮ ከዚህ የበለጠ የተሻለ ቆዳ ሊኖረኝ ይችላል። ይሄ ምንን ይመልስልናል? ማንም ሰው በየትኛውም እድሜ ተነስቶ ቢጀምር በእድሜው መሆን ያለበትን ትሪትመንት ሊያመጣ ይችላል። ያ ማለት ምንድነው? አንድ 50 ዓመት ሴት ተነስታ ቆዳዬን እስካሁን ጎድቼዋለሁ፣ ስለዚህ አሁን ልንከባከብ ብትል አይ ረፍዶብሻል ሂጂ ልላት አልችልም። 50 ቤት ያሉ ሴቶች ምን አይነት ውበት ሊኖራቸው ይገባል የሚለውን አይተን ከሰራን ሊመጣ ይችላል። በጣም ተጎድቶ የቆየ የረፈደበት ብቻ ሳይሆን በጣም ተጎድቶ ጉዳት ላይ የቆየ ቆዳ ደግሞ ሲሆን ተጨማሪ ከናቹራል ትሪትመንቱ ተጨማሪ እንደ ቦቶክስ ያሉ ነገሮችን ተጠቅመን ጤናማ ነው እሱ ነገር። በእኔ አመለካከት ቦቶክስ ጎጂ አይደለም፣ ግን ሪኮመንድ አላደርግም። ሪኮመንድ ማላደርገው ለማን ነው? early age ላይ ላሉ። early ማለት እስከ ስንት? አሁን ላይ በጣም ለምን እንደሆነ አላቅም 28 25 30 እነዚህ ሁሉ ቦቶክስ ይወጋሉ። አንድ ሰው ቦቶክስ ለመወጋት እድሜያችንን ማየት አለብን። ለምሳሌ እኔ አሁን ስከሳ እዚች ጋር የመጣች ስማይል ላይን አለች። እሷን ለማጥፋት በጣም እየሰራሁኝ ነው። ወደ ቦቶክስ ምርጫ አይደለም። እንዳልኩ ቦቶክስ ጎጂ ነው የምለው ነገር አይደለም። ቦቶክስ በመርፌ መልክ የሚገባ የፊታችን ላይ ቆዳችን ላይ የፊታችን ላይ ያሉ መስሎችን ሪላክስ አድርገው እንዲጠነክሩ የሚያደርግልን ነገር ነው። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን።
መልካም ቆይታ። የስኪን ኬር ይሄ ፊት ለፊት ያለው ከላይ ያለውን ነበር ቅድም አንድ ቼክ እያደረኩኝ ነበርና የአብዛኛው ሰው ቆዳው ላይ ኢፌክት የሚያመጣው ከላይ ያለው የሆነ ነገር ማየት ሲጀምር እንደ ትሪትመንት ምናምን ነው እንጂ ከምግብ ጋር ደግሞ የተገናኙ ነገሮች አሉ። ሰው የሚመገበው ነው የሚመስለው ምናምን የሚል አነበብኩኝ። ሁለቱንስ እንዴት ነው የምታያቸው? በትክክል ቆዳችን ለኔ የውስጥ መስታወት ነው። ለምሳሌ ስታዝን አይጻፍብህም ቆዳህ ላይ አዝኗል በአንድ ጊዜ አይጠቁርም፣ በአንድ ጊዜ አይጨማደድም። ግን ልክ ሲከፋህ ሰው ከፍቶሃል ይልሃል። ምንህን አይቶ ፊትህን አይቶ ልክ እንደዛው የውስጥ ችግሮች ሲኖሩ የውስጥ በሽታዎች ሲኖረን ፊታችን ላይ ምልክት ይሰጠናል። ከዛ ያለፈ ደግሞ ጤናማ አመጋገብ ስንመገብ ስኪናችን ግሎ ያደርጋል። ድሮ እናቶቻችን ባይተወይ የእናቶቻችንና አያቶቻችንን ተረት በጣም ነው የምወደው። ምንም ነገር ያለ ምክንያት አይተርቱ። ምንም ነገር የተረትና ምሳሌ የሚባለው ነገር እየናቀን እየዘለል ነው እንጂ ምንም ነገር ሐሰት የለውም። ከምታበዩ በልተሽ ታዩ፣ ከምታበዩ በልተሽ ታዩ ይሉ ነበር። ምንድነው? አንድ ሴት በጣም ባሏን ተንከባከባለች፣ ለባሏ የሚበላው ትጨነቃለች፣ ለባሏ የሚሆን ትጨነቃለች። በዛ መጨነቅ ግን ለራሷን ትረሳለች። ባሏን የሚያቆይላት ለሱ የምትሰጠው የምታበላው እንክብካቤ ሳይሆን አይኑን የሚያየውን ይፈልጋል። ባል ነው፣ አባት አይደለም፣ ወንድም አይደለም። በትሪትመንት ብቻ የሚያዘው። ስለዚህ ባል የሚያየው ነገር ይፈልጋል ማለት ነው። ስለዚህ ከምታበዩ በልተሽ ታዩ ለምን አሉ? የምንበላው ነገር ፊት ለፊታችን የሚታይ ነገር ነው። አሁን ያለንበት ጀነሬሽን ደግሞ ለብዙ ነገር ተጋላጭ ነው። ቆዳችን ከላይ ተጋላጭ፣ ከውስጥም በጣም ለብዙ ነገር ተጋላጭ። የምንበላቸው ጃንክ ፉዶች፣ ሳናቀው የምናደርጋቸው ብዙ ነገሮች አሉ። ሶዳ አለ፣ ስኳር አለ፣ ብዙ ነገር እንወስዳለን። ለምሳሌ ስኳር ከሄድክ የቆዳችንን ኮላጅን አመድ ነው የሚያደርገው። ኮላጅን የቆዳችንን ኤላስቲክነት የሚጨምርልን ንጥረ ነገር ነው በውስጣችን ያለ። ሴት ብቻ ሳትሆን ሁላችንም ከ30 በኋላ ኮላጅን ፕሮዳክሽናችን እየቀነሰ ነው የሚሄደው። ከዛኛ ደግሞ ስኳር ተጠቃሚዎች ከሆነን ያ ደግሞ እያባባሰው ይሄዳል። ኤርሊ ኤጂንግ ምናምን ይከሰታል። ፕሪ ኤጂንግ ውስጥ እንድንገባ ያለ እድሜ የሚመጣ የቆዳ መሸብሸብ ላይ እንድንገባ ሰው በደንብ እንዲያውቃት ነው ረገጥ ያረኳት። አሮጊትና ሽማግሌ ይመስላል ማለት ነው። ያለ እድሜው ያ እንዲመጣ ስኳር ትልቅ አስተዋጽኦ ያደርጋል። ስለዚህ ስኳር የሚጠቀም ሰው ለዚህ ነገር ባንድም ይሁን በሌላ ተጋላጭ ነው። ጣፋጭ ምግብ፣ ሶዳ፣ ቅባት፣ ወዛማ ቆዳ ያለው ሰው ላይ ብንሄድ ቡግር እንዲፈጠር፣ ቡግር እንዲባባስ በጣም ይረዳዋል። ስለዚህ እኔ አሁን የመጀመሪያ እርምጃዬ ቡግር ያለው ሰው ሲመጣ ለምን መጣ የሚለውን ለማጣራት ምን ያህል የስኳር መጠንህ ምን ያህል ትወስዳለህ በሳምንት፣ ምን ሶዳ ትጠጣለህ ወይ፣ ውሃ ምን ያህል ትጠጣለህ፣ አመጋገብህ እንዴት ነው፣ ፍራይድ ፉዶች ታበዛለህ ወይ ምናምን፣ እነዚህን ሁሉ ጠይቃለሁኝ። ለምን እነዚህን እየወሰደ ከላይ እኔ የፈለኩትን ነገር ባደርግ አላጸዳው፣ ከውስጥ ነው። ከዛ ደግሞ በጣም ቆዳቸው ያለ እድሜው ርጅት ብሎ የሚመጡ ሰዎች ደግሞ አሉ። እነሱንም ከላይ በሚቀባ ነገር በፌሻል ምንም ብናደርግ ብቻውን ሊሆን አይችልም። ከውስጥ መውሰድ ያለባቸው ነገሮች አሉ። ለምሳሌ ባሚያ ታውቃለህ? ወይ ደግሞ ኦክራ የሚባል ባለፈው ማንስተሽዋል ቃሪያ የሚመስሉ የቬጅቴብል አይነቶች ናቸው። እነሱን ስንወስድ በጣም ብዙ የጤና በረከቶች አሉት። ከነዚህ የጤና በረከቶች ውስጥ አንዱ የቆዳን ኤላስቲክነት ይጨምራሉ። እኔ አሁን 36 ኪሎ ቀንሻለሁ። 36 ኪሎ ሲቀነስ
በጣም ይሄ አንገት ሊሸበሸብ ይገባዋል። ቆዳችን በጣም ሊሸበሸብ ይገባዋል። ቆዳ ልልት ይላል ይወርዳል። ምንም አይነት ምልክት የለውም። ለምሳሌ እኔ አሁን ጃፖኒ መልበስ አቁሜያለሁ። ስንት ኪሎ ነው የቀነሽው? 36 በስንት ጊዜ? 2 ዓመት ከምናምን። እና ለምሳሌ ጃፖኒ መልበስ አቁሜያለሁ። ኦኬ። ለምን? ቆዳዬ እዚህ በጣም ላልቷል። በጣም ግን ምንም አይነት ስትሬች ማርክ የለውም። የትኛውም ሰውነቴ ላይ ስትሬች ማርክ አልወጣም። ብዙ ሰው ደግሞ ሲወፍርና ሲከሳ የሚቸገረው ስትሬች ማርክ ላይ ነው። ያ በሚቀባ ነገር ያመጣሁት አይደለም፣ ወደ ውስጥ በሚወሰዱት ነገሮች የመጣ ነው። ስኪናችን ግሎ እንዲያደርግ ልንወስዳቸው የሚገቡን የጁስ አይነቶች አሉ። ቆዳችን ኤላስቲክነቱን እንዲጨምር ልንወስዳቸው የሚገቡን ፕሮቲን ያላቸው ሄልዚ ፕሮቲን ያላቸው ነገሮች ያስፈልጉናል። ስለዚህ የምንበላውንን የምንቀባው በጣም ትንሽ ፐርሰንት ነው። እኔን አስቀምጪው ካልከኝ 30% በምቀባው ነገር 70% በምንበላው ነገር ነው ውበታችን ሊጠበቅ የሚችል። ስለዚህ የሚገባውን ነገር ካስተካከል ነው ሌላው ነገር የተስተካከለ ይሄዳል። የተስተካከለ ነው መጠበቅ ነው። መጠበቅ ነው። አሁን በእኔ ክላይንቶች ከአንዳንዶች ጋር እንደውም ትንሽ የሚያጋጨን የመጥፎ ግጭት ሳይሆን የሚያነጋግረን ፓርት አለ። 3 ወር ከኔ ጋር ይቆያሉ፣ 4 ወር ከኔ ጋር ይቆያሉ። ቆዳቸው በጣም ጥሩ ይሆንላቸዋል። then ሲጨርሱ ይተውታል። ከዛ በኋላ አይቀጥሉትም። ይመለሳል። ከዛ ተመለሰ ብለው ይመጣሉ። አዎ ይመለሳል። ለምሳሌ ጂም ሄድኩኝ በምግብም በምንም ጥሬ በ2 ዓመት ተኩል 36 ኪሎ አነሳሁኝ አልኳት። ይሄን 36 ኪሎ ከተውኩት ወደ በፊቱ አመጋገቤ ከገባሁኝ 36ቱን ለመጨመር 3 ወር አይበቃኝም? ከዛ ባነሰ ጊዜ ውስጥ ልጨምረው እችላለሁ። ስለዚህ መጠበቅ አለብን። ስንጠብቅ በምንድነው የምንጠብቀው? 3 ወር እኔ ጋር ተመላለስክ፣ ቆዳህን ጥሩ ደረጃ ላይ ያደረስከው፣ በየቀኑ የሚቀባ ነገር ሊሆን ይችላል ያዘዝኩልህ። ከዛ ጥሩ ነገር አመጣ። ያን ጥሩ ነገር አሁንም በየቀኑ እየደገምን ነው መሄድ ያለብን አይደለም። አትሊስት እንቀንሳለን። ለማስተካከል 36 ኪሎ ለመቀነስ ይሄድኩበትን ለመጠበቅ ከሆነ አሁንም ይቀረኛል 10 ኪሎ ማንሳት አለብኝ። ግን ይሄንን ለመጠበቅ እንደ በፊቱ አይነትም ባይሆን ግን ቀለል አድርጌ ማድረግ አለብኝ። መመለስ የለብኝም። ቆዳችንም ላይ አንድ የጥሩ ነገር እናመጣለን። ያንን ጠብቀን መሄድ ካልቻለን የትኛውንም አይነት ፕሮዳክት ብንጠቀም የትኛውንም አይነት ባለሙያ ቢያስተካክልልን የኔ ያጠባበቅ ዘዴ፣ የኔ አመጋገብ ስርዓቴ፣ የኔ የእንቅልፍ ስርዓቴ፣ የኔ የውሃ አወሳሰድ ስርዓቴ ካልተስተካከለ አሁንም ተመልሰን ዜሮ ላይ ነው። አንድ ሴት 2 ዓመት ፈጀባት። በ2 ዓመቱ በጣም የሚያምር ቤት ሰራች። ልክ ቤቱ ሲያለቅ እሷና ቤቷ ይመሳሰሉ። ወድቃለች ወድቃለች። ስለዚህ ቤቷን ስታስመረቅ እች ሴትዮ ሌላ ናት። የቤቷን ውበት ሌላ ነው። ከዛ ደግሞ የራሷን ውበት ለመመለስ ስትጥር ምን ላይ ነች? ድካም ላይ ነው ያለች። ደክሟታል። ስለዚህ ይሰለቻትና በአግባቡ አትጠቀምልህም። ከዛ ነገ ወደ ዲፕሬሽንም ወደ ምንም የሚሄደው እንደዚህ አይነት የቆዳችን መዛባት ነው። ኦኬ፣ ወደ ኔክስት ስቴፕ እንግባና ሌላው ደግሞ አብዛኛው ሰው እየፈራው ደግሞ የሚጋለጥበት ቅድም እንዳነሳሽው ማዲያት የመጀመሪያው ከትርጉሙን ጀምርና ምንድነው? ምን ማለት ነው? አንዳንድ ሰው የሆነች ነገር ትንሽ ነገር ሲወጣበት ወይኔ ማዲያት ሊጀምረኝ ነው ብሎ ሁላ ይፈራል ገና ሳይጀምረው። አንዳንድ ሰው ደግሞ ከወጣበት በኋላ ያንን ማዲያት ለማጥፋት የማይደርስበት ምናምን ጉድጓድ የለም። የመጀመሪያው ነገር ማዲያት ይጠፋል ወይ ይድናል ወይ? ከሱን ጀምርና ከዛ ደግሞ እንዴት ትሪት እናድርገው? የብዙ ሰው ጥያቄ፣ የብዙዎቻችን መልስ ያጣ ጥያቄ ብለው እንደውም ደስ ይለኛል። ምክንያቱም አብዛኞቹ ባለሙያዎች
የየራሳቸውን አመለካከት አላቸውና መልስ ያጣ ጥያቄ። እኔ ግን አስረግጬ እርግጠኛ ሆኜ የምናገረው ማዲያት አይጠፋም። ማዲያት አይጠፋም። እና ምንድነው የሚደረገው? ውስን ሰው ላይ የሚጠፋ ለምሳሌ በእርግዝና ምክንያት በሆርሞን ለውጥ ይመጣና ቶሎ ትሪት ካደረጉት ያ ሆርሞኑ እየተስተካከለ ሲሄድ ይጠፋል። በሆርሞን ምክንያት የመጣ በአጭር ጊዜ ውስጥ ሞኖፖዝ ታይም ላይ ሴቶች ላይ ትንሽ ይታይ ምልክቱ ይታይና ቶሎ አርሊ ደርሰንበት በጥሩ ሁኔታ ትሪት ካደረግነው ሆርሞናችን ባላንስ ሲያደርግ መልሶ ወደ ቦታው ይገባል። ከዛ ውጪ ግን ማዲያት በጣም እርግጠኛ ሆኜ የምነግርህ 12 ወር ያለፈው ማዲያት ካለኝ ኤክስፒሪየንስ በስፋትም የምሰራው እዛ ላይ ስለሆነ አይጠፋም ማለት ግን አንድ ቡግር ያለው ሰው ሲመጣ ብዙ ነገር ነው የምጠይቀው። ለምን ኮዙን ምንጩን ማድረግ ፈልጋለሁ። ለምን ቡግር የሚወጣ ሌላ ምክንያት አለ? ለምን አመጋገብህ ነው የምትጠቀመው ፕሮዳክት ነው ምንድነው የሚያመጣብህ ያለው እድሜህ ነው እንትኑን ኮዙን ማወቅ ፈልጋለሁኝ። ማዲያት ግን በተለያየ ምክንያት ይመጣል። ለምሳሌ ጨጓራችንን አሞን ማዲያት ያመጣል። በጣም ከባድ ለረጅም ጊዜ የቆየ ጨጓራ በሽታ ለማዲያት ያጋልጠናል። የጉበት በሽታ ለማዲያት ያጋልጠናል። የሆርሞን ለውጦች ለማዲያት ለምሳሌ ለሴቶች ላይ የምንጠቀማቸው የእርግዝና መከላከያዎች ሆርሞናችንን ስለሚያዛቡብን ለማዲያት ያጋልጠናል። ሞኖፖዝ በጣም አብዛኞቻችን ላይ በጣም ብዙ ሴት ላይ ሞኖፖዝ ላይ የሚፈጠር የሆርሞን ችግር ለማዲያት ያጋልጠናል። ፀሐይ ተጋላጭነታችን ለማዲያት ያጋልጠናል። አሁን እሱ ሊያሳምን ይችላል። ከዚህ በፊት ግን ያሉት በምን ይገናኛሉ ከማዲያት ጋር ከቆዳ ጋር? ማዲያት ምን ማለት መሰለህ? ቆዳችን ላይ የሚመጣ የከለር ለውጥ ነው ወይ መጥቆር ነው የሚጠቁረው ከውስጥ ሜላኒናችን አረንጓዴ ቀለም ነው ያለው። ያ ሜላኒን በተለያየ መንገድ ኦቨር ፕሮዲዩስ በሚደረግ ሰዓት ቆዳችን ላይ ስቴን እያደረገ ይቀራል። ደግሞ እዚህ አካባቢ ብቻ ነው የሚወጣው? ማዲያት ብዙ ቦታ ይወጣል። ማዲያት ብዙ ግንባር ላይ ይወጣል፣ አፍንጫ ላይ ይወጣል፣ እዚህ ጋር ሳይቀር ይወጣል፣ ብዙ ቦታ ላይ ይወጣል ማዲያት። ስለዚህ ወደ እኔ ስመጣ በብዙ ምክንያት ማዲያቱ መጥቶ ሊሆን ይችላል። ማዲያቱ አይጠፋም። ግን ቡግር ኢንፌክሽን ሊፈጥር ይችላል። ሌላ የጤና እክል ሊያመጣብን ይችላል። የውበታችንን ፐርማነንት የሆነ ስካር ሰጥቶን ውበታችንን ሊያጠፋብን ይችላል። ብዙ ችግር አለው። ማዲያት ግን አያሳክክም፣ ኢንፌክሽን የለውም፣ ምንም ነገር አያደርግም። ለምንድን ነው የምንጠላው ማዲያትን? ውበታችንን ስለረበሸው፣ አይናችንን ስለረበሸብን ነው። ስለዚህ አይኔን የረበሸው ነገር ከላይኛው ላይ ያየሁት ነው የረበሸኝ። ስለዚህ ያየሁትን ፌድ ለማድረግ ነው የምሰራው። ለእይታ ያለውን የላይኛው ሌየር ላይ ያለችው ፓርት ፌድ ታደርጋለች በደንብ። በምንድን ነው ፌድ የሚደረገው? ፌድ የሚያደርገው በብዙ ነገር፣ በኬሚካልም ፌድ ያደርጋል፣ በናቹራል ትሪትመንትም ፌድ ያደርጋል። ሜካፕ የሚጠቀሙስ? ሜካፕ ለዛሬ ነው እንጂ ወደ ነገር ሸፍነዋለሁ በፋውንዴሽን ስታጠብ እዛው ላይ ነኝ። ምንድነው ማዲያትን ፌድ ለማድረግ የሚታየው አይደለ ረብሾን ያለው ውበታችንን አይደለ አጉድሎብን ያለው አሽጎርጉሮን አይደለ ያለው። በኬሚካልም ፌድ ላደርገው እችላለሁ፣ በናቹራልም ፌድ ላደርገው እችላለሁ። በኬሚካል ፌድ ሳደርገው በምን አይነት መንገድ ነው ፌድ ያደረኩት? ባለሙያ ጋር ሄጄ ነው ወይ አይደለም? በመጀመሪያ ከካውንተር ላይ አንስቼ የሆነ ነገር እጠቀማለሁ። ያ ፌድ ያደርግልኛል፣ ያስጠፋልኝ እላለሁ። ስለ ማዲያትም ግንዛቤ የለኝም። ያንን አደርግና ልክ ሳቆመው ደግሞ መልሶ ይመጣል። አይ ከዛ ቀጣይ አይደለም እንትን እኮ ብትጠቀሚ ኖሮ ደግሞ እባላለሁ። እንትንን አሁንም ከሸልፍ ላይ አነሳለሁኝ፣ እጠቀማለሁኝ። በዚህ ሂደት ቆዳው የበለጠ ዳሜጅ የሆነ ይሄድና ከማዲያት ያልፍና ወደ ኤክሮነሲስ የሚባል የቆዳ በሽታ ይሄዳል። ያንዳንድ ሰው አይተው ከሆነ ድርብ ያረገ በጣም የጠቆረ በኬሚካል ብዛት ማለት ነው። ሕክምናም ሊሄድ ይችላለሁኝ።
የተለያዩ ነገሮች እጠቀማለሁ። ከዛ በኋላ ማደርጋቸው ነገሮች ወይ ደግሞ ረጅም ጊዜ ከኬሚካሉ ጋር መቆየት ባለመቻሌ የበለጠ ጉዳት ይመጣል፣ እናቋርጣለን። አሁንም ወደ ከፋ ይደርሳል። ስለዚህ ወደ ናቹራሉ ስንመጣ የማይጠፋ ከሆነ ኪውር የማይሆን ነገር ከተሰጠ ምንድነው ልታደርገው የምትችለው? ላይፍ ታይምህን ትሪት ልታደርገው። ላይፍ ታይም ደግሞ በኬሚካል ትሪት ማድረግ ይቻላል? አይቻልም። ቆዳችንም አይፈቅድልንም። ስለዚህ በናቹራሉ ትሪት ታደርገዋለህ። አሁን እኛ ጋር ለ3 ወር ተኩል የሚቆይ ፎሎ አፕ አለን። በዛ ትሪት እናደርገዋለን። ከዛ በኋላ ግን ከዛ ትሪትመንት መውጣት የለባቸው። ከዛ ትሪትመንታቸው ሲጓደል አሁንም አለ ከውስጥ የውስጠኛው ሌየር ላይ አለ። አሁንም ወጥቶ ታገኘዋለህ። ትንሽ ፀሐይ ሲመታ ትንሽ የሆነ ነገር ስትሆን ወጥቶ ታገኘዋለህ። ስለዚህ ላይፍ ታይም ትሪትመንት የሚፈልግን ትሪተብል ከሆነ ኪውር ለማድረግ ከሆነ ሰውነታችን ላይ የሚፈጠርን ችግር ለምሳሌ ካንሰር ሲመጣ ጡታችንን ቆርጠን እንጥላለን። ከባድ ሕክምና ራዲዬሽን ላይ እንገባለን። ለምን? ኪውር ለማድረግ። ኪውር የማይሆን ከሆነ ትሪት ለማድረግ ግን የኔ ኬሚካል ምርጫ አይደለም። በናቹራሉ ይዘን መሄድ አለብን። ሲቀጥል እንደማይጠፋ መጀመሪያውኑ ማመን አለብን። እኔ ዴይ 1 እኔ ጋር ኮንሰልቴሽን ነው የምሰጠው። ያ ኮንሰልቴሽን ዴይ 1 ኮንሰልቴሽን ነው። ምንድነው ያ ኮንሰልቴሽን የፈለግንበት? አይጠፋም ብዬ ስላት የምታለቅስ ሴት ትመጣለች። በጣም በጣም ብዙ በጣም ተከፍተው ያለቅሳሉ። ስለዚህ ያለቀሰችን ሴት አይጠፋም ቻው ልላት አልችልም። አትሊስት ትሪት ማድረግ እንደምትችል ፌድ እንደሚያደርግ ከዛ ሲያልፍ ደግሞ ማልቀስ ደረጃ ከደረሰች ማዲያት ምንም ነገር እንዳልሆነ ላስረዳት ይገባል። ከማዲያት ያለፈ ስንት ችግር ይዞ የሚኖር ሰው አለ። ስለዚህ አምላኳን እንድታመሰግን በጣም ላወራት ይገባኛል። ስለዚህ ኮንሰልቴሽን ያደረኩበት ትልቁ ምክንያት የኔ ጋር የማዲያት ጉዳይ ነው። በጣም ማህበረሰባችን ጋር ልክ ያልሆነ ነገር አለ። ማዲያት እንደ አንድ ቆዳ ችግር አይደለም የሚያየው። ከኑሮ ዘይቤ ጋር ከትዳር ጋር ከገንዘብ ጋር ከንትን ጋር ምናምን ወይ ተከፍታለች። እኔ አብርሼ ባሏ ይዟት የመጣች ክላይንት አለች። እኔ ሳምሪ እኔ ጨቅጨቅ አይደለሁም፣ እኔ መጥፎ ባል አይደለሁም። ቤተሰቦቿ ቤት ሄጄ ግን መሳቃቃተኝ። እዚህ ሲመጣ ይስቃል፣ እዛ ያንገበገባት እያሉኝ የምታረጊውን አርጊልኝ ብሎ የሰጠኝ ባል አለ። በዚህ ደረጃ ቤትን ይረብሻል ማዲያት። ሰው ስኳር ኖሮበት ፕሬሸር ኖሮ ካንሰር ኖሮ ምን ኖሮ ይዞ እየኖረ ማዲያት ግን አንድን ሴት በጣም ነጭናጫ ያረጋታል። ከቤት መውጣት ያስጠላታል። ወይ ፊትሽ ስትባል በጣም ትጠላዋለች። ከቨር ማድረግ አለባት። ቤቷ እንግዳ ሲመጣ ተሯሩጣው ወደ መኝታ ቤት የሚወጡ ሴቶች አሉ። ከቨር ለማድረግ ሜካፕ ለማድረግ በጣም ብዙ የሚያመሰግኑኝ ሴቶች ሳምሪ የደጁን ታይው ደጅ ምንም ማለት አይደለም። ደጅ ልወጣ ስል ሜካፕ ፋውንዴሽን ባደርግ እቤቴ ውስጥ እንግዳ ሲመጣብኝ እንዴት እንደምሳቀቅ የሚሉ ሴቶች አሉ። ከባሌና ከሞግዚቴ ውጪ የፊቴን ማዲያት ማንም ማያውቀውም ያለችኝ ክላይንት አለች። ለምን? ማዲያት ጭንቅላቷ ላይ ያለው የቆዳ ችግር ነው የሚል አይደለም፣ ከብዙ ነገር ጋር አያይዘዋለች እች ሴት። ስለዚህ ማንም እንዲያይባት አትፈልግም። ምንም ማለት ሰው ይተረጉመዋል። የራሳችንን ትርጉም እንሰጣለን። እንደ ኢትዮጵያኖች ደግሞ ለማዲያት የተሳሳተ ግንዛቤ ያለው ማህበረሰብ አጋጥሞኛ ያውቃል። በቃ አንድ ከመከፋት ጋር ወይ ምስኪን ከፋት ወይ ምስኪን እንዲሆነች ነው የሚባለው። ስለዚህ ያ ምን እያደረገን ይሄዳል? ማዲያቱን እንዲባባስ ጭንቀት ውስጥ እንድንገባ። ብሼ ወፈርኩኝ ፕላስ ሳይዝ ልብሶችን ለብሼ ዘነጥ ብዬ መውጣት እችላለሁ። አንድ ሞዴል ነኝ ካለች ሴት እኩል በኮንፊደንስ መቆም እችላለሁ። አለባበሴን አሳምሬ ጸጉሬ አልተሰራም እቤቴ ባለሁበት ዘመን ባመጣልኝ ሂውማን ሄር ኮፍያውን ጥልቅ አድርጌ ዘነጥ ብዬ ለወጣ እችላለሁ። ቆዳ ፊታችን ሮጦ ያስወጣን። ስለዚህ ያ
ምንህን የነጠቀ ኮንፊደንስህን። ኮንፊደንሳችን ከተነጠቀ ደግሞ ደስታችን ነው የሚነጠቀው። ቤት ውስጥ ሰላማዊ አንሆንም። ቤት ውስጥ ጭቅጭቅ እንጀምራለን። እንኳንስ ተነጥቀን እንዲሁነን ጭቅጭቅ እንጀምራለን። ያ ጭቅጭቅ ወዴት ያመራል? ለልጆቻችን ሰላማዊ እናት ካለመሆን። ሰው ማዲያት ስላለው እናትነት ምንነካው ምን አለበት ይልሃል። አንዳንዶቻችን ደግሞ በቃ የራሱ ጉዳይ ነው፣ ምንም ነገር አልተጠቀመም፣ ዝም ብዬ ነው የምወጣው፣ ምን ያመጣል፣ ችግር የለብኝም ደግሞ የሚል ሰው አለ። እንደዛ ያሉት ደግሞ በጣም ራሳቸውን ጥለው ታገኛቸዋለህ። ጉስቁል ብለው ቤታቸው ቁጭ ብለው ጉስቁል ሲወጡም የሚያምር ልብስ ለብሰዋል እኮ በጣም ሌክዠሪ ሆኑ አክሰሰሪዎችን ያደረጉት ምናምን፣ ግን በቃ ፊታቸው የለም ለራሳቸው መስሏቸዋል። አሳምኘዋለሁ ይሉሃል እንጂ ለምንድን ነው የሌለው? አንድ ቴብል ላይ 5 ሰው ከተቀመጠ 5ቱም ስለፊትህ ነግሯል። ትላንት ነግሯል፣ ዛሬም ሲያገኝህ ይነግራል። ሰርግ ላይ ወይኔ ፊትሽ ያለህ ሰው መልስም ላይ አረ ይሄ ፊትሽ ምን ይሻላል ይልሃል። ቅልቅል ላይ ይሄን ፊትሽን እኮ እንትን ጋር ብትሄጂ ብሎ ይደግምልሃል። ደስታህን እየነጠቀ ይሄዳል። በቃ እንዴ ከነገረኝ ለምን ዝም አይለኝም? ያ ሰው የራሱ የሆነ መንገድ አለው። ሊነግረኝ ከሆነ ደግሞ ለምን ሌላ ቀን አይጠብቅልኝም? አናደርገውም ይሄንን። ስለዚህ በዚህ መንገድ ደስታችንን እየተነጠቀን ከመነኖር በናቹራል መንገድ አመጋገባችንን ከላይ አፕላይ የምናደርጋቸውን ነገሮች ወደ ናቹራሉ በደንብ ጥረን 3 ወር ይፍጅ 4 ወር ይፍጅ 6 ወር ይፍጅ አስተካክለን ወደ መጠበቁ ለምን አንገባም? ያንን ነው ማህበረሰቡ መረዳት ያቃተው። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ? ኮሜንት ላይ ጻፉልን። መልካም ቆይታ። ሌላው እንድናነሳ የምፈልገው አብዛኛው ሰው የጠዋት የማታ ሩቲኖች አሉት። አብሶ ደግሞ ከስኪን ኬር ጋር በተገናኘ ከቆዳ ትሪትመንት ጋር በተገናኘ የሚጠቀማቸው የሆኑ ሂደቶች አሉ፣ ሁሌ በየቀኑ የሚያደርጋቸው። አንዳንድ ሰው አያስፈልግም፣ በቃ እኔ መጀመሪያ እንዳልሽው ዋና ሳሙና ከነካው በቂ ነው የሚል አለ። አይ ይሄ በቂ አይደለም ብሎ የገባውና ደግሞ ለውጡን አይቶ ዴይሊ እየተጠቀመ ያለ አለ። ሩቲናችን ምንድን ነው መምሰል ያለበት? በመጀመሪያ ቆዳችን ኮንፊደንሳችን ነው ካለን ቆዳችን ላይ ያለ ነገር የሚረብሸን ከሆነ ሳይሆን ይረብሸናል። ምንም ነገር ይረብሸናል። ይህንን ካወቅን ቆዳችን ትልቁን ጊዜያችንን ትልቁ ኢንቨስትመንታችንን የሚፈልግ ፓርት ነው ማለት ነው። ስፔሻሊ ፊታችን። ያ ደግሞ ሙሉ ቀን እንደውሏችን ለንፋስ፣ ለአቧራ፣ ለፀሐይ የተጋለጠ ነው። ስለዚህ አቧራው፣ ንፋሱ፣ ፀሐዩ የራሳችን ላብና ወዝ ሲፈራረቅበት የዋለ ቆዳ ማታ እንዴት ዝም ተብሎ ይተኛል? በጣም የብዙዎቻችን የመጀመሪያ ስህተት እሱ ነው። ማታ ፊታችንን አናጸዳም። በልማድ ጠዋት ነው በደንብ የምንታጠበው፣ ማታ ላይ ነው ቆዳችን በደንብ ደብል ክሊንስ ተደርጎ ሞይስቸራይዘር ተሰጥቶት መተኛት ያለበት። ስንተኛ ተፈጥሯችን ራሱን በራሱ የማከም ሂደት አለው። ተፈጥሮ ራሱን በራሱ እንዲያክም ከሚመነጩት ጠቃሚ ንጥረ ነገሮች ከውስጣችን አንዱ ሜላቶኒን ነው። ሜላቶኒን ደግሞ ለመመረት ሙሉ ለሙሉ ጨለማ መሆን አለበት። ጨለማ ምንም አይነት ብርሃን አይፈልግም። ስለዚህ ታጥበን በቂ ሞይስቸራይዘር አርገን ማሳጅ የሚያስፈልገው ከሆነ ማሳጅ አርገን እንደ እድሜ ክልላችን ጨለማ ክፍል ውስጥ ብንተኛ ለቆዳችን ትልቅ እርዳታ ነው ያደረግንለት። ትልቅ። ከዛ በኋላ ይነጋል፣ እንነሳለን፣ እንታጠባለን። ታጥበን ምንድነው የምናደርገው? እንዳይደርቅብን፣ ነጭ እንዳይሆን፣ ምን እንዳይል ብለን የምንቀባቸው ነገሮች ሊኖሩ ይችላሉ። ያ ሳይሆን ምን አይነት ሁኔታ ላይ ነው ያለው ቆዳዬ? ምን አይነት እድሜ ላይ ነው ያለሁት? ምን አይነት ሞይስቸራይዘር
የምጠቀማቸው ሞይስቸራይዘሮች ውስጥ ምን ሊኖር ይገባል ለቀሩት ነው የሚለውን በቆዳችን በባለሙያ አረጋግጠን ሞይስቸራይዘር ልንቀባ ይገባናል። ከሞይስቸራይዘር በላይ ሰንስክሪን ያስፈልገናል። ብዙ ሰው የሚሳሳተው ሰንስክሪን ጠዋት ይነሳል፣ ፊቱን ይታጠባል፣ ቀጥታ ሰንስክሪኑን ይቀባል፣ ይወጣል። ኬሚካል ኮምፖዚሽኑ ሀይ የሆነ የውበት መጠበቂያ ሰንስክሪን ነው። ናቹራል የሚባል ሰንስክሪን የለም። ስለዚህ ያ ሰንስክሪን ተቀብተ ነው ከ30 ደቂቃ በኋላ ሽንት ምርመራ ብናደርግ የተወሰኑት ኬሚካሎች ሽንታችን ውስጥ ይገኛሉ። ስለዚህ በዚህ ደረጃ ፔኔትሬት አድርጎ የሚገባ ከሆነ ቆዳችን ላይ ማሰረፍ የለብንም። መጀመሪያ በጣም ሄልዚ የሆነ ሞይስቸራይዘር ከስር መቀባት አለብን። እንደ አስፈላጊነቱ ሲረምም ልንጠቀም እንችላለን። ሲረም፣ ሞይስቸራይዘር፣ ከዛ በኋላ ሰንስክሪናችን። ስለዚህ አሁን ምንድነው መታጠብ ያለን? የማታ ሞይስቸራይዘራችን አለ፣ የዴይ ሞይስቸራይዘራችን አለ፣ ሰንስክሪናችን አለ። እነዚህ 4 ነገሮች በጣም ወሳኝ ናቸው። ማንም ሰው ሊኖረው የሚገባው በየትኛውም እድሜ ክልል ላይ በየትኛውም ስኪን ኮንዲሽን ላይ ያለ ሰው ሊኖረው የሚገባው እነዚህ 4ቱ ናቸው። ሌላው ተጨማሪ ነው። ፌስ ማስክ የምናደርገው ለተጨማሪ ነው። ቶነር ብናደርግ ለተጨማሪ ነው። ማታ ገብተን የምናደርግለት ማሳጅ ተጨማሪ ነው። እነዚህን 4ቱን ማሟላት አለብን። እነዚህን 4ቱን ስናሟላ ነው ባለሙያ የሚፈልገው። ባለሙያ ያልገባበት ሲሆን አንዱ ያስተካክለናል፣ አንዱ ያበላሸናል። ሰንስክሪኑ ያጠቁረናል፣ ሞይስቸራይዘሩ ብጉር ያወጣብናል፣ መታጠቢያው የሆነ ነገር ያደርገናል። ሁሌ የተረበሸ ቆዳ ይዘን እንወጣለን። እነዚህን 4 ነገር እናስተካክል በዋናነት። ከዛ በኋላ ምንድነው ቆዳዬ ላይ ያለው ችግር ምንድነው? ወስቶ ነው ወዙን የሚቀንስልኝ ፌስ ማስክ ልጠቀም? ደርቆ ነው ድርቀቱን የሚከላከል ፌስ ማስክ ልጠቀም? ዲስከለሬሽን አለው እሱን የሚያስተካክልልኝ ነገር ልጠቀም? ተጨማሪ ብንችል የኔ ምክር ወደ ናቹራሉ እንመለስ ነው። ከዛም አልፈን ደግሞ የምንጠቀማቸውን ፕሮዳክቶች የተስተካከሉ እንዲሆኑ አርገን እነዚህ ነገሮችን ግን ግዴታ ይሄ ቆዳችን እንዲበራ እንዲፈካ እያልን የምንጠቀማቸውን ዋይትኒንግ ብራይትኒንግ ኢፌክት ያላቸውን ነገሮች ግን ቤት ውስጥ ባሉ ፌስ ማስኮች መተካት እንችላለን። ለምሳሌ እርጎና እርድ ተቀብተ በጣም ከለርህ ሊፈካ ይችላል። ለምሳሌ እኔ ፕሮፌሽናል ኸርባል ቢዩቲ ቴራፒስት ነኝ። ፕሮፌሽናል ኸርባል ቢዩቲ ቴራፒስት ምን ማለት ነው? ፕሮፌሽናል ኸርባል ቢዩቲ ቴራፒስት የስነ ውበት ባለሙያ ነው። ያ የስነ ውበት ባለሙያ የሚሰጠው የውበት አገልግሎት ምንድነው? 100% ናቹራል ቤዝድ የሆኑ ኦይሎችን የውበት መጠበቂያዎችን ተጠቅሞ ያለ ሰፊ የማሽን እርዳታ የሚሰጥ የውበት አጠባበቅ ዘዴን ስልጠና የወሰደ ሰው ኸርባል ቢዩቲ ቴራፒስት እንላለን። ስለዚህ እኔ ከነሱ ውስጥ አንዷ ነኝ። ፕሮፌሽናል ኸርባል ቢዩቲ ቴራፒስት ነኝ። ያለ ምንም ማሽን እርዳታ ማለት ነው። ለምሳሌ ፌሻል ሲሰራ የምንጠቀማቸው በጣም ብዙ አይነት ማሽኖች አሉ። ቆዳውን እንዲከፍትልን፣ ቆዳ ውስጥ ያሉ ቆሻሻዎችን ለማውጣት የምንሰጠው ኦይሎች ፔኔትሬት አድርጎ ወደ ውስጥ እንዲገባልን የምንጠቀማቸው ማሽኖች ዩቪ ላይት ምናምኖች አሉ። ወደ ናቹራል ስኪን ኬር ስንመጣ እነሱ ነገሮች ሳይኖሩ ተፈጥሯዊ በሆነ መንገድ ቆዳውን ከፍቶ የሚያስፈልገውን ምግብ ማስገባት፣ ተፈጥሯዊ በሆነ መንገድ የቆዳ ቀዳዳዎችን ከፍቶ ከውስጥ ያሉት ቆሻሻዎች እንዲወጡ ማድረግ፣ ቆዳውን ስናጸዳ ያለ ማሽን እርዳታ ቆዳውን ከፍተን ከውስጥ ያሉ ቆሻሻዎችን ማውጣት፣ አጽድተን ከጨረስን በኋላ ደግሞ የምንፈልጋቸው ኦይሎች ወደ ውስጥ ፔኔትሬት አድርገው እንዲገቡ በማሽን እርዳታ ሳይሆን የቆዳውን ቀዳዳዎች በመክፈት ተፈጥሯዊ በሆነ መንገድ ማስገባት ይቻላል። ስለዚህ እነዚህን ያለ ማሽን እርዳታ
መስጠት የሚችል ባለሙያ ናቹራል ስኪን ኬር ሰርቪስም መስጠት ይችላል ማለት ነው። ኦኬ እኔ ደግሞ 13 ዓመት ሆኖኛል እዚህ ስራ ላይ 13 ዓመት የሞላን ግን ሰርቪስ በመስጠት አይደለም። መጀመሪያ ከማምረት ነው የተነሳ ነው። ኦኬ ምርታችን ነው 13 ዓመት የሆነው ፒካ ኸርባል ትሪትመንት የሚባል ኮስሞቲክስ ፕሮዳክት እናመርታለን። ከሱ ላይ ነው የተነሳ ነው። በሱ የተወሰነ ዓመት ከሄድን በኋላ ሳየው ሰው ስለ ናቹራል ስለ ኦርጋኒክ ነገር ስለ ኸርባል ምርቶች ያለው ግንዛቤ በጣም እንትን ነው አነስተኛ ነው። ስለዚህ የምሰጠውንም የሚገዛኝንም ዕቃ በአግባቡ አይጠቀምም ነበር። ወደ ምን ገባሁኝ ነው ሰርቪሱን መስጠት አለብን። ኦኬ አትሊስት ሰርቪሱን ስንሰጥ የበለጠ ግንዛቤውን ማስፋት እንችላለን በሚል ድጋሚ ሌላ ኮርስ ወስጄ ወደ ሰርቪሱ ገባሁኝ ማለት ነው። ዞሮ ዞሮ 13 ዓመት ነው አጠቃላይ በዚህ ኢንዱስትሪ ላይ የቆየሽው? አዎ 13 ዓመታችን 13 ፕላስ 13 2005 ላይ ነው የጀመርነው። ኦኬ ስለዚህ 13 ዓመት ሆኖናል። ብዙ መንገዶችን ተጉዘናል። ብዙ ጣውረዶችን አልፈናል። ምክንያቱም የመጀመሪያ ኸርባል ኮስሞቲክስ ለኢትዮጵያ ነኝ። የ2016 the best cosmetics manufacturing award gold label awarded የሆነ ካምፓኒ ነው። እሱን ነው ምርት የጀመርነው። ምርት ስጀምር 2 ምርት ይዤ ነው የመጣሁት። ምንና ምን? ለፎሮፎር የሚሆንና ለቡግር የሚሆን አክኒ ሶሉሽን እና ለዳንድሮፍ የሚሆን እሱን ይዘን መተን ኤግዚቢሽን ማዕከል ነው የገባነው። 2 ምርት ነው ያዝነው። ቀጥታ ኤግዚቢሽን ነው የገባነው። ሁለቱንም ስሰራው ምንም አይነት ሙያ የለኝም እኔ በባለሙያ እርዳታ ነው የተሰሩት። ስለዚህ እነሱን ይዤ ገባሁኝ። ይመጣል አንድ ሰው ከጥሩ ጎኑ ልነሳለህ ያየውና ወይ ጥሩ ነበር ግን እኔ ቡግር የለኝም ብሎ አስቀምጦት ይሄዳል። አዎ ቡግር የለውም ለምን ይጠቀመዋል? አንዳንዱ ደግሞ ይመጣና ወይ የፀጉር ወይ አሪፍ ነበረ ግን ፎርፎር የለኝም ብሎኝ ይሄዳል። ስለዚህ እነዚህ ማስፋት ነበረብን። እነዚህን ለማስፋት እነዛ የረዱኝን ባለሙያዎች እንዲጨምሩልን ሌላ ፕሮዳክት መጨመር ነበረብን። ፀጉር እንዳይነቃቀል የሚረዳና ናቹራል ብራይትኒንግ ፓውደር ከለር የሚያፈካ ኦኬ መስራት ፈለግን። መጠየቅ ላይ ፌቨር መጠየቅ ላይ ጎበዝ አይደለሁምና ሲሰሩልኝ በክፍያ አይደለም የሚሰሩልኝ ሀገር ውስጥ ያሉ ባለሙያዎች አይደሉም። በጣም ታሸሁኝ ያንን ለመጠየቅ በጣም ታሸሁኝ። በራሴ ምንም ሙያ የለኝም። ኦኬ ስለዚህ ታሸው መጨረሻ ላይ ግን እንደጠየቅኳቸው 3 ቀን ባልሞላ ጊዜ ውስጥ ያልኳቸው ተሰርቶ ተሰጠኝ። ከዛ በፊት ብጠይቂ ኖሮ ቶሎ አይደርሱልሽ ነበር? ወዲያው ነበር ሌላም ብጠይቅ ይሰራልኛል ሌላም ብጠይቅ ይሰራልኛል። ግን ያንን ጨመሩልን። ምን ጨመሩልን? የፀጉር መነቃቀል ፕሮቴክት የሚያደርግና ተፈጥሯዊ ከለር ማፍቂያ። አሁንም እነዚህ በምን መልክ ነው የምንሰራቸው? እኛ በዱቄት መልክ ነው በፓውደር መልክ ቤታችን ውስጥ ወስደን በውሃ በእርጎ በኦይል እየተበጠበጡ የሚጠቀሙ ናቸው። ምንም አይነት ፕሪዘርቫቲቭ የማይገባባቸው 100% ኦርጋኒክ የሆኑ ነገሮች ናቸው። ስለዚህ እሱን ይዘን ገባን። ደግሞ አሁንም እዛ ስንገባ ጥሩ ተቀባይነት አለው። ጎን ለጎን በጣም ብዙ ነቀፌታ አለው። የሀገር ውስጥ ጭራሽ ለፊቴ ጥለውልን ይሄዳል። የሀገር ውስጥ ጭራሽ ለፀጉሬ ጥለውብን ይሄዳሉ። አለፈ እንደዛ እያለም ማለት ነው። እነዛን ነገሮች ይዤ ሲሄድ ያቺ መጠየቅ ያስፈራችኝ ፓርት ለኔ ትልቅ እንትን ሆነችልኝ። እስከ መቼ እጠይቃለሁ? የት ነበር ማለት የምጠይቃቸው? ባለሙያዎቹ ሱዳን ነው የነበሩት። ኦኬ ስለዚህ እንዴት ነው የምጠይቀው? እስከ መቼ እጠይቃለሁ የሚለውን ራሴ እንድማር አደረገኝ። ሁሌ ችግሮቻችን አይደለ ወደ መፍትሄ የሚወስዱ። ስለዚህ ችግሬ ወደ መፍትሄ ገፋኝና ራሴ ተማርኩኝ። ከሀገር ወጥቼ ኤዥያን የተማርኩት እሱን ተማርኩኝ። መጣሁኝ። እየጨመርን ሄድን። ፕሮዳክቶች ሳሙናዎች ማምረት ጀመርን። የፀጉር ቅባት ምናምን ማምረት ጀመርን። እነዛን እያመረትን ከአንድ ባዛር የበዓል የሚዘጋጅ ባዛር ማለት ነው። ከአንድ ባዛር ወደሚቀጥለው ባዛር በጉጉት ነው የምጠብቀው።
ምክንያቱም የሰውን ኮሜንት ለመስማት ፊድባኩን ለማወቅ ይመጡና አንዳንዶቹ በጣም ጥሩ ለውጥ አየሁኝ ይሉኛል። አንዳንዶቹ ካሩ ፒካ ባለፈው ገዝቼው ምንም አላረገልኝም ይሉኛል። እንደዛ ሲሉ በሰው መሃል ነው ሰንጥቄ እነሱ ጋር የምደርሰው። ለምንድን ነው ምንም ያላደረገላችሁ? አጠቃቀማችሁ እንዴት ነበረ? አስረዳቸውና እውነትሽን ነው በዚህ መልኩ አይደለም የተጠቀምነው። ተመልሰው ገዝተውን ይሄዳሉ። አንዳንዶቹ ወይ 3 ቀን ተቀባሁትና ምንም ለውጥ ሳጣ ቶሎ ነው ለውጥ የሚፈልገው ሰው ይብዬ ትቻው ሄድኩኝ ይሉናል። ተመልሰው ይወስዱና ጥሩ ለውጥ ላይ ይደርሳሉ። ያ ደግሞ ወደ ምን ገፋኝ እኔ የበለጠ በማርስ ሰርቪሱን ብንሰጥ በደንብ ሰው ላይ አዌርነስ መፍጠር እንችላለን። ግንዛቤ ነው ያጣው ማህበረሰቡ። ስለዚህ ግንዛቤውንም ብንሰጥ ሴም ታይም ሰርቪሱን ስንሰጥ የሚመጣው ለውጥ አንተ ጋር የሚመጣው ለውጥ ሌላውን ሰው ይገፋዋል። ስለዚህ በዛ መንገድ ለምን አንሄድም የሚለው ላይ ገባሁኝ። ተጨማሪ ኮርስ ወሰድኩኝና ወደ ሰርቪሱ ገባን ማለት ነው። በዚሁ ሁሌ የምትጠቀሚያቸው 3 ፕሮዳክቶች ናቹራል የኔ እርጎ፣ እርድ፣ አልቬራ፣ የሽምብራ ዱቄት እነዚህ አብዛኛውን ጊዜ አሉ። ኦኬ እኔ ጋር የሚመጡ ክላይንቶች 7 ጊዜ ይመጣሉ። የመጀመሪያ ኮንሰልቴሽን፣ ከዛ በኋላ 6ቱንም ሲመጡ 6 አይነት ትሪትመንቶችን የምቀይርላቸው። ከዛ ምን አደርጋቸዋለሁ? ያ እኔ ያዘዝኩት ነው። በወረቀት እያዘጋጀው ነው የምሰጣቸው። ወረቀታችሁን አስቀምጡ፣ ፋይላችሁን ነው የምለው። ከዛ በኋላ እዛ 6 ላይ ከደረሰን በኋላ ከፌሻል በኋላ ምን አደርጋቸዋለሁ? ከነዚህ ውስጥ 3 the best የምትሉትን ስትጠቀሙ the best ያላችሁትን ለ45 ቀን ተጠቀሙና ነው የምለው። ለምን ማንም ሰው እኔ ላይ ዲፔንድ እንዲሆን አልፈልግም። በቃ ዲቴል ነገር ያለሁኝ ብዙ ሰው ይጠይቀኛል። ባይቶይ ለምን አዘጋጅተሽ አትሰጭም? የማዘጋጀት ችግር የለብሽም። ሽምብራ እርድ ምናምን ከምትይን ሽምብራውን እርዱ ምናምን አንድ ላይ አርገሽ ይሄን በርጎ በጥብጡት፣ ይሄንን በቲማቲም ለውሱት ለምን አትይንም? የብዙ ሰው ጥያቄ ነው። እኔ ያንንም ማደርገው እኔ ጋር መደብቀው ሚስጥር እንዲኖር አልፈልግም። አንተ እኔ ጋር ስትመጣ ለራስህ ባለሙያ እንድትሆን ፈልጋለሁ፣ ብቁ እንድትሆን ፈልጋለሁ። ከዛ ቦታው እንድትለቅልኝ ፈልጋለሁ። አንተ እኔ ጋር እድሜ ዘመንህ እንድትመላለስ አልፈልግም። እኔ ጋር ትመጣለህ፣ ከኔ ጋር አትቀርም። በ3 ወር ይሆናል፣ በ2 ወር ይሆናል። ፌሻል ያስፈልግሃል፣ መተህ ፌሻልህን አርገህ ትሄዳለህ። የፎሎ አፑን ክፍል ግን እንድትለቅልኝ ፈልጋለሁ። ከዛ ደግሞ ሌላ ይምጣ፣ ሌላው ይተካ። ለሌላ ሰው ባለሙያ አትሆንም፣ ለራስህ ብቁ ባለሙያ ነው የምትሆነው። ስለዚህ ምረጡ ትላለሁኝ። ለምንድነው 3 ማስመረጠው? ቆዳችን መቀያየር አለበት። ከለሩን ሊያፈካለት የሚችል ነገር፣ ኤላስቲክነቱን ሊጨምርለት የሚችል ነገር፣ ለፀሐይ ሴንሲቲቭ እንዳይሆን የሚረዱ ነገሮች ያስፈልጉታል። አንዱን አርገን የተወሰነ ከሄድን በኋላ ወደ አንዱ መቀየር አለብን። አንድ ነገር ብቻ ሬት ብቻ ስላሳመረኝ ለወራት ሬት ብጠቀም የመጀመሪያ 3 ሳምንት የሰጠኝ ጥቅም ደግሞ ይሰጠኝ። በመሃል ሌላ ነገር ማድረግ አለብኝ። ስለዚህ እኔም አሁን 3 the best የምላቸው የራሴ ትሪትመንቶች አሉኝ። ከኔ ጋር አንድ ክላይንት ሲጨርስ ያንን 3 ይመርጥልኛል፣ የራሱን ለውጡን አይቶት። የአንድ ቀን ፌሻል ደግሞ የሚሰሩ አሉ። ፌሻል ፕላስ ኮንሰልቴሽን። ቆዳቸው ላይ ብዙ እንከን የሌለው ይመጣሉ። አሰስመንት ሰራለሁኝ፣ ፌሻል ሰራላቸዋለሁኝ። ከዛ ፔፐር አዘጋጅላቸዋለሁ። እነሱ ምንድነው ቤት ውስጥ እያዘጋጁ የሚጠቀሙትን ፌስ ማስኮች። ከዛ ምን አለው ተጨማሪ እነሱ ኦኬዥናል ፌሻል። ለምሳሌ አሁን እሁድ ፕሮግራም አላት አንድ ሴት፣ ከአርብ ምን ትጀምር? አርብ ይሄንን፣ ቅዳሜ ይሄንን፣ እሁድ ይሄንን አርጊ። ለምን እሁድ ላይ በጣም ኦይል የበዛበት ነገር ብትጠቀም ኦቨርግሎ ልታደርግ ትችላለች፣ ሊያስቸግራት ይችላል። ስለዚህ በስኪኗ ይሄንን 3 ኦኬዥናል ትሪትመንት። ከዛ ደግሞ ፌሻል በስንት ጊዜ መሰራት አለባት፣ ማሳጅ ማድረግ ካለባት በስንት ጊዜ፣ በምን ማድረግ አለባት፣ በምን አይነት ኦይል ማድረግ አለባት። ስለዚህ እነዚህን ያካተተ አሰስመንት ፔፐር ሰርቼ እሰጣቸዋለሁ። ስለዚህ አንድ ቀን ፌሻል ፕላስ ኮንሰልቴሽን የሚያደረገ ሰው
ለራሱ ብቁ አድርጌ ነው የምልከው። አንድ የፌሻል ተሰራህ ሳምንት ግሎ ልታደርግ ትችላለህ። ከሳምንት በኋላስ ወደ ነበረበት ይመለሳል። ወርኢፍ ቤት ውስጥ የምትከታተለው ከሆነ ያንን ለረጅም ጊዜ ይዘህ መቆየት ትችላለህ ማለት ነው። ፋይናሊ መጀመሪያ ላስት በነበረን ኮንቨርሴሽን ስትመጪ በጣም የተረበሸ ከተማ የሚመስል ፊት ይዤ ብጉር በቡግር ሆኜ ምናምን ነበረ ይሄንን ፖድካስት የሰራ ነው የነበረው ይዛኔና አሁን እንግዲህ 3 ሳምንት ኦልሞስት 3 ሳምንት አለፈው። ለውጥ አለው ከውጭ የሚታይ ልጠይቅ የሚያየው ሰው በደንብ አለ። አሁን አክቲቭ የሆነ ቡግር የለም። አሁን ላይ በደንብ ቪዚብል ሆነው የሚታዩት አንተ ፊት ላይ እንትኖች ናቸው፣ ዳርክ ስፖቶች፣ ቡግሩ ጥሎብህ ሄደው ጥቁር ነጠብጣቦች ነው። እነሱ ደግሞ ቀን ይፈልጋሉ። እነሱም ደግሞ በጊዜ ሂደት እያስለቀቅናቸው እንሄዳለን። አሁን ላይ ግን ምንም አይነት አክቲቭ የሆነ ቡግር የለም። ባለፈው አስታውሳለሁኝ በጣም እዚያ አፍንጫ አካባቢ ምናምን ቡግሮች ነበሩ። እነሱ አሁን ቀንሷል። የመጀመሪያው ስራ እሱ ነው። የሚወጣው ማስቆም ከቆመ በኋላ ነው እነዛ የወጡትን ዳርክ ስፖቶች ደግሞ በምን ፌድ እናርጋቸው ወደሚለው ትሪትመንት የምንሄደው። ስለዚህ እነሱ ደግሞ ይቀጥላሉ፣ እየቀጠልን እንሄዳለን። ይህንንም ፖድካስት ደግመን እንድንሰራም አንደኛው ምክንያት የሆነኝ ራሴ ላይ ያየሁት ለውጥ ነው። እኔ ላይ ለውጥ ባላይኖረው አይደለ ሁሉም ሰው ለውጡን አይቶ ነው የሆነ ነገር ለሰው ሪከመንድ የሚያደርገው። የት ነው የምትገኘው? ሰዎች እንዴት ነው ሊያገኙሽ የሚችሉት? በምን አይነት የሶሻል ሚዲያ አማራጭ አለ ወይ? እንዴት ነው የምትገኘው? ከመጨረሻው ጥያቄ ልነሳ። ሰው ከጉብዝናው ነው የሚነሳው፣ እኔ ከስንፍናዬ ልነሳ። ሶሻል ሚዲያ ላይ የለንም። ግን ጀምራለሽ መኖር የለብንም ብያምኜ ሳይሆን በተለያዩ ምክንያቶች አንድም ስንፍና ተጨምሮበት ሲቀጥል የሚመጣውን ክላይንት ብጨምረው ምን አደርገዋለሁኝ የሚል ስጋት። አሁን የሚመጣው 2 ዊክስ ነው ቡክ የሚደረገው እኔ ጋር ለመምጣት። ከ2 ሳምንት በኋላ ነው። ከ2 ሳምንት የምሰጥህ ቀጠሮ 2 ሳምንት ነው። የ2 ሳምንት ቡክድ ነው። ስለዚህ ያም መሆኑ የሚመጣውን ሰው በቃኝ አይደለም የሚመጣውን ሰው ማስተናገድ ካልቻልኩስ የሚለው ስጋት ነበረብኝ። በፊት ላይ ስሰራ አሰስመንቱንም እኔ ነኝ የምሰራው፣ ፌሻሉንም እኔ ነኝ የምሰራው። እነሱ ችግሮች ነበሩ። አሁን ፌሻሉን ባለሙያዎች አብቅቻለሁኝ። ራሴ ትሬን ያደረኳቸው ለረጅም ጊዜ አብረውኝ የነበሩ ባለሙያዎች አድርጌያለሁኝ። ስለዚህ አሰስመንቱ ስራ ስለሆነ በቀን ውስጥ 10 ሰው ማይ የነበረውን 20 ማድረግ እንችላለን። አሁን ያ አማራጭ አለን። ስለዚህ ባለሙያ እየጨመርኩኝ ስለሆነ በፊት ላይ ፕሮዳክሽንም ላይ ራሴ ነኝ የምሰራው። ስለዚህ እዚህ ቀን ክላይንት አስተናግዳለሁ፣ ማታ ሄጄ ከስተማይዝድ ማደርጋቸውን ክሬሞች ደግሞ ለክላይንት አደርጋለሁኝ። አሁን እሱ ሙሉ ለሙሉ ባለቤት ተረክቦኛል። ሙሉ ለሙሉ የሱ ኃላፊነት ሆኗል። ስለዚህ የኔ ያለው ሰዓት ተጨማሪ ክላይንቶችን ማግኘት ስለምችል አሁን እሱ ሪሊፍ ስለሰጠኝ መግባት እችላለሁኝ። ያለ መግባቴ በጣም ብዙ የምጸጸትባቸው ነገሮች አሉ። ምንድነው የምጸጸተው? ክላይንቶቼ መተው ይቅሱኛል። ሶሻል ሚዲያ ላይ እንደዚህ ሰምቼ እንደዚህ አይቼ እንደዚህ አድርጌ ቆዳዬ ተበላሸ ብለው ይመጣሉ። እነዛ ተበላሸ ብለው የመጡት ክላይንቶች እነዛም ይሄ ያድናል፣ ይሄ ያጠፋል፣ ይሄ እንዲህ ያደርጋል ብለው የወጡት ሰዎች በክፋት አይደለም የወጡት፣ ባላቸው አቅም ነው ሼር ያደረጉት። እኔ ያለኝን መች ሼር አደረኩኝ? እኔ ያለኝን መች ወጣሁኝ? ካሜራ ፈርቼ ነው? መናገር አቅቶኝ ነው? ምንድነው? ሌላ ጉዳይ ነው። ሚረዳኝ ሰው አጥቼ ነው? ሌላ ጉዳይ ነው። እነዚህ ሴቶች ከኔ ተሽለው ወጣው እኮ እያስረዱ ነው ሳካ። ስለዚህ ያ ደግሞ መጥቶ ስህተትን ሲፈጥር አንድ ክላይንት መታ በጣም ወቀሰችን። በጣም የማረሳው ከሬዲዮ ላይ አንድ የባህል ሐኪም ብዙ ነገር አወራና እኔ ማዲያትን በቀበርቾና በወተት ነው ማጠፋዋል። ይሄ ሰውዬ ቀበርቾን 1% አርጎት ነው
ቀበርቾን በሾርባ ማንኪያ ሞልቶት ነው አዋህዶት ነው ዘፍዝፎ አድሮ ነው ፈርመንቴሽን አለው ምንም ያለው ነገር የለም ወቅቶት ነው አይታወቅም ሰው ሁሉ ግን ችግር ስላለበት ተቀበለው ማዲያትን እንትን ቀበርቾና ወተት እያደረገ ብዙ ሰው ተቀባ በጣም ብዙ ሰው ተጎዳ እንደዛ ከተጎዱት ውስጥ አንድ ሴት መታ በጣም ወቀሰች አንቺ ቁጭ ብለሻል ያለሽን ነገር እንኳን ንፉግ ነሽ ሼር አታደርጊው ሰው በዚህ እየተጎዳና አጋጣሚ እሷ የመጣችበት ወቅት ላይ በጣም ብዙ ሴቶች እንደዛ ብለው መጡ በዛ በቀበርቾ የተጎዱ አሁን ይሄን ሰውዬ እየወቀስኩኝ አይደለም ይሄ ሰውዬ የሚሰራበት የራሱ መንገድ አለው ያንን መንገድ አልተናገረም ሊያደርጉ የሚገባቸው ምንድን ነበር እዛ ሰውዬ ጋር መሄድ ነው ሰውዬውን ፈልገህ ባለሙያው ጋር መሄድ ነው ራሳችን አደረግነው ተጎዳን ስለዚህ እኔስ በወጣ ምን ያህል ማህበረሰብ ማትረፍ ይችላልው ለምን ያህሉ እኔ ጋር የሚመጣው በጣም ውስን ሰው ነው ምክንያቱም አቅሜ ለትንሽ ሰው ነው በቀን ውስጥ ላገኝ የምችለው ትንሽ ሰው ነው ወደ ሚዲያው ቦታስ በአንድ ኢንተርቪው በጣም ብዙ ሰው ላይ የሚደርስ አስተዋጽኦ ማድረግ እችላለሁ ስለዚህ ሚዲያው ስንፈቴም ነው ያልኩ እሱ ነው እሱም ደግሞ በቅርቡ እንደ እግዚአብሔር ፍቃድ እናስተካክላለን ስለዚህ በሚዲያ ትመጫለሽ በቅርቡ ያዙልኝ በቅርቡ እንመጣለን ሌላው ፕሮሚስ ነው አሁን ያለ ነው ቦሌ መድኃኒዓለም ሃርመኒ ሆቴል ውስጥ ነው ኦኬ ሃርመኒ ሆቴል ውስጥ ነው ማንንም ሰው ደውሎ ያለውን ኢንፎርሜሽን ማግኘት ይችላል ቡክ ማድረግ ይችላል በዛ መሰረት እገኛለሁኝ ከዛ ውጪ ብራንቾቻችን ላይ መቀሌ ለሚፈልግ ሰው መቀሌም ሰላም ሲቲ ሞል 5ኛ ፎቅ ላይ ነን በዚህ አጋጣሚ ይሄንን ለሚያዩ ናይሮቢ ያሉ ሰዎችም ቻካ ሮድ ላይ እዛም ብራንች አለን ኦኬ ስለዚህ በሁሉም ስልኮቻችንን ተጠቅሞ ማንንም ሰው ደውሎ ቡክ ማድረግ ይችላል በጣም አሪፍ እጅግ በጣም አርጌ ነው ማመሰግነው በመጨረሻ እንግዲህ ይሄን ሁሉ ነገር ብለን ካላመሰግንና በዚህ ሁሉ ውስጥ አብሮሽ የተሳተፉ አብሮሽ የሰሩ የዳኑ ምናምን ብዙ ሰዎች ይኖራሉና ምናልባት ማመስገን የምትፈልጊው ማንሳት የምትፈልጊው የቀረ ሐሳብ ካለ በሱ እናጠቃል እሺ ያው ምስጋና ለሁሉም ነገር ቁልፉ ነው አምላክንም ማመስገን በረከትህ ነው ሰዎችንም ማመስገን ነገም ላንተ እንዲሆኑ ክሬዲት ነው የምትሰጣቸው እኔ በዛ ምን አለሁኝ ስለዚህ ይሄንን ስራ ጀመሬ እዚህ ጋር እንድንደርስ የብዙ ሰው አስተዋጽኦ አለበት ከዛ የብዙ ሰው አስተዋጽኦ የረዱኝ ያልኩህ ሱዳን ውስጥ ያለው ባለሙያዎች በጣም ላመሰግናቸው አሁን ድረስ እያንዳንዱ ነገሬን ይከታተሉኛል እያንዳንዱ ነገሬን ይከታተላሉ የቅርብ ሰዎች ናቸው የትልቅ ወንድሜ ጓደኞች የትልቅ ወንድሜ ጓደኛ ነው አንዱ በጣም ቤስት ፍሬንድ የነበረ ነው ትልቅ ሰው ነው ስቲል ይከታተለኛል እያንዳንዱ ፕሮዳክቴን ቼክ ያደርጋል አሁንም ለምንም ነገር አለ ከጎኔ ከዛ ባለቤቴ ትልቁን ድርሻ የሚወስደው ትልቁን ድርሻ ምክንያቱም ስንጀምር ኒሙን የምንፈጭበት እንኳን ማሽን አልነበረንም ራሱ አድርቆ ወቅጦ ነፍቶ ነው የሚያዘጋጀው ፒካ እስካሁን ያልወደቀበት ትልቁ ምክንያት ባለቤቴ ነው ምክንያቱም እያንዳንዱን ኢንግሪዲየንት ሴክሬቱን ጠብቆ ራሱ ነው የሚያዘጋጀው እኔ ከፊት ነኝ ኦኬ ከጀርባዬ ያለው ሁሉንም ነገር የሚያደርገው እሱ ነው ፒካ ሲነሳ ፒካ አርባል ሳምሪ ትሆናለች የምትነሳው ከጀርባ ግን ዋናው የጀርባ አጥንቱ ለፒካ ያለ ጀርባ አጥንት ምንም አይንቀሳቀስም ዋናው የጀርባ አጥንቱ ባለቤቴ ነው በዚህ አጋጣሚ በጣም ነው የምወደው በጣም ነው የማከብረው በብዙ ነገር የሚረዳኝ ነው በብዙ ነገር
ከአንድ ጠንካራ ሰው ጀርባ ሌላ ጠንካራ አለ። የኔ ግን ይለያል። በጣም ብዙ ሴቶች አሉ አቅም ያላቸው መስራት የሚፈልጉ መውጣት የሚፈልጉ በጣም ብዙ ሴቶች ባልቤት ውስጥ የያዛቸው በክፋት ላይሆን ይችላል የያዛቸው በቃ እኔ ምን የምሰራው በቂ ነው የሚል አለ። ሴት ልጅ ምን ታረጋለች ከወጣች የሚል አለ። ሂጂ ብሎ ደግሞ ርቃ እንዳትሄድ በገመድ ያሰረ ባል አለ። እኔ ባሌ ነፃነቴ ነው። ባሌ በሰጠኝ ነፃነት፣ ባሌ በሰጠኝ እምነት፣ ባሌ በሰጠኝ ፍቅር ላይ የተመሰረተ ኮንፊደንስ ነው እዚህ ጋር ያደረሰኝ። ፒካ እንደ ፒካ ትልቅ ደረጃ እንዲደርስ የባለቤት ያስተዋጽኦ ነው። ስለዚህ በጣም ወድሃለሁ፣ እድሜ ይስጥልኝ። ከዚህ በላይ ምንም ልለው አልችልም እሱን። ከዛ ውጪ ቤተሰቦቼ ረዳቶቼ ናቸው። ይህን ስራ ስንጀምር ከውስጥ በላስቲክ ነበረ የምናሽጋት፣ ከላይ ወረቀት ፓኬጅ ነው የነበረችን። ስለዚህ ሮል የሆነ ላስቲክ አለ። እሱን በልኩ እየቆረጡ ለማሸግ ለማላቀቅ መነፋት ነበረበት። ስለዚህ ተሰብስበን እሱ ይነፋል፣ እሱ ይቆረጣል፣ እሱ ይታሸጋል። እነዚህን ሁሉ ከቤተሰብ ጋር ነው ያደረግናቸው። ልጄ ቁጭ ብሎ አብሮን እየቆረጠ እያሸገ ምን እያለ የመጀመሪያ ልጄ ለፒካ ትልቅ አስተዋጽኦ ያለው ልጅ። ፒካ በነገራችን ላይ አንድ አይደለም 3 ህልም ነው ያለው። ማምረቻ፣ አገልግሎት መስጫ እና ኮሌጅ፣ ሀርባል ኮስሞቶሎጂ ኮሌጅ መክፈት እንፈልጋለን። ይሄን ለሶስቱ ልጆቼ ነው። ማምረቻው ለትልቁ ልጄ ነው። አገልግሎት መስጫው ለሴቷ ነው። ኮሌጁ ደግሞ ለኖሃዬ ነው። ሎጎአችንንም አስተውለህ ካየኸው 5 ሰው ነው። እኔና ባለቤቴ ነው ቆምነው። እኛ ሩቶቹ ነን። ደን ፍሬውን ግን ኮሌክት የሚያደርጉት ደግሞ እዛ ጋር 2 ወንድና 1 ሴት ልጆች ናቸው። እነዛ ልጆቼ ናቸው። በዛ ደረጃ ትኩረት ሰጥቼ የምሰራበት ስራ ነው፣ የነገዬ ነው። ስለዚህ ዛሬ ገንዘብ ለማግኘት ከዚህ ብለን አጭበርበራን የምናመጣበት አይደለም። ፒካ ነገን አልሞ የተነሳ ድርጅት ነው። ስለዚህ የቤተሰብ ድርጅት ነው። ፒካ ምን ማለት ነው? የፋሚሊ አብሪቬሽን ነው። ፒሶንና ቃል ኪዳን ናቸው። ስለዚህ እነዚህ የሚያድግ ይሄ የቤተሰብ የተጣመረ ወደ ሰርቪሱም ስንመጣ የኔ አስተዋጽኦ አለበት፣ የእህቴ አስተዋጽኦ አለበት። ከከስተመር አቀባበል አያያዝ ምን ጀመረህ ብዙ ነገር ነው እዛ ላይ ሳክሪፋይ የምታደርገው። ክላይንቶች የሚሰጡኝ ሞራል ቅድም እንዳልኩህ እጅሽ ይባረክ፣ እጅሽን ቁርጥማት አይንካው፣ ተሰርተው ሲጨርሱ እጄን ስመው የሚወጡ ክላይንቶች ነው ያሉኝና እነሱ በራሳቸው ለኔ ኢነርጂ ናቸው። እንዳልሳሳት እንዳላቆም አይደለም፣ እንዳልሳሳት ምርኩዝ ነው የሚሆኑኝ። መታመን አምነውኝ ነው እኔ የሰጠኋቸው። እኔ ከስተማይዝ ዳርጌ የሰጠሁትን ክሬም አምኖ ተቀብሎ መጠቀም ለኔ ትችያለሽ ጎሄድ እየተባልኩኝ ነው። ስለዚህ ሁሉም ሰው ኮንትሪቢዩት ያደረገበት ነው። ከዛ በላይ ግን ፈጣሪ ከምንም ነገር ይችላል። አብርሽ የኔ አምላክ ሁሉንም ነገር ይችላል። ስለዚህ እግዚአብሔር ባታ ማርያም ስራ አልሰራም፣ ቤት ነው የምሆነው። ቤት ሆኜ ከእህቶቼ ከከዝኖቼ ጋር ተሰብስበን ምሳ እንበላለን። ሁሉ ጊዜ ጠዋት ተነስቼ ለነሱ የሚሆን ምሳ ሳዘጋጅ እዛ ውስጥ የኔን ህልውና ሁሉ ጊዜ አመሰግነዋለሁ እግዚአብሔርን። ለምን ከስራዬም አረፍ ያለሁኝ የዛን ቀን ለምን አረፍኩኝ? የዛች ቀን ማረፌ እንቅፋት ስለሌላት የዛን ቀን ማረጋቸው ክላይንቶች ነገ ስለሚመጡ ነገ ስለማገኛቸው ይሄንን ለሰጠኸኝ ይሄን ክብር ለሰጠኸኝ ሁሌ አምላኬን አንዳንዴ ቀላል የሚመስሉ ነገሮች አሉ፣ በጣም ቀላል የሚመስሉ እነዛን ነገሮች እንዳይ ልቦና የሰጠኝ አምላክ፣ እንዳስተውል ልቦና የሰጠኝ አምላክ፣ የሰው ፊት እጄ ላይ ሲወድቅ
የመጀመሪያ እስካን ላደርግ የሰው ቆዳ ስነካ በውስጥ ይጸልያለሁ። አምላኬ ሆይ ለዚህ ሰው ምክንያት አድርገኝ ነው የምለው። እጄን ቅባትህን ቀባልኝ ብዬ ነው የምለው። ለምን እኔ አቅም የለኝም። የኔ አቅም ብርጭቆ ማንሳት ሊሆን ይችላል። የኔ አቅም ዝም ብሎ ስራ መስራት ሊሆን ይችላል። ይሄንን ግን የእጆቼን ስራ እንዲባርኮ በሰው ዘንድ ተቀባይነት እንዳገኝ ለብዙ ሰዎች ተስፋ እንድሆን ለብዙ ሰዎች የመሳቅ ምክንያት እንድሆን ያደረገኝ አምላክ እሱ ክብሩን ይውሰድ። አሜን አሜን። እጅግ በጣም አድርጌ ነው የማመሰግነው። በሌላ ፖድካስት ደግሞ በሌላ ርዕስ ሌላ ጊዜ ተመልሰን እንገናኛለን። ፍቃደኛ ከሆንሽ ሁሌም ካንተ ጋር ፍቃደኛ ነኝ። አብርሽ ቴንክ ዩ። አሁንም በጣም ላመሰግንህ እፈልጋለሁ። ምክንያቱም ቀላል ነገር አይደለም። በየቤቱ ብዙ የተቸገረ ሰው ያለበት፣ ብዙ መነሳት ያለበት ነገር፣ ብዙ መረዳት ያለበት ዘርፍ ላይ ነው። በብዙም እኔም ብቻ ሳይሆን የምትጋብዛቸው እንግዶች በአጠቃላይ እያንዳንዱ ሰው ላይ ሄደው የሆነ ነጥብ የሚጥሉ ናቸው። ቀላል የሚመስሉን ግን ስንሰማቸው አንድ ሰው ከምን ተነስቶ አደገ ሊሆን ይችላል። ስለዚህ እኔ ከምን ተነስቼ ልደግ ብዙ ነገሮች ቀርበውልኝ አላያቸው። አንድ ሰው ግን ምንም ሳይቀርብለት ሞቶ ተሟሙቶ የሆነ ቦታ ላይ ደርሶ መጥቶ እዚህ ጋር ቁጭ ብሎ ሲያወራ ተረት አይደለም፣ ህይወቱን ነው የሚያካፍለን። ስለዚህ እኔ ሄጄ ዩኒቨርሲቲ ገብቼ አመታት ልማር የምችለውን ትምህርት ቁጭ ብዬ አንተን ፖድካስት እየተከታተልኩኝ ብዙ ነገር ማግኘት እችላለሁ። ስለዚህ በጣም ነው የማመሰግነው። እግዚአብሔር ያክብርልን። ቴንክ ዩ በጣም። የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮሜንት ላይ ጻፉልን። እናመሰግናለን።